በቅርቡ ከ40 ዓመታት በላይ ሳውዲ ኖሮ የተመለሱ አንድ የሩቅ ዘመድ አሉኝ። እኛ ወደ ሳውዲ እንድንሄድ በሚፈለግበት ዘመን ምን አንቀልቅሏቸው እንደመጡ አላቅም እና እዚህ መተው የአዲስ አበባን የሰፈር ስያሜዎች ለመረዳትና ለመሸምደድ የሚጠቀሙበትን ዘዴ እኔም ልጠቀም እያሰብኩ ነው። ካኒሳን መካነ ኒሳ ብለው ተርጉመውታል። መብራት ኃይልን ቁወተ ኑር፣ ኪዳነ ምህረትን ዋዕደ ራህማ፣ ሲኤምሲን ሲን ሚም ሲን፣ ፉሪ ቡሪ፣ ላምበረት በይቱል በቀራ፣ ብስራተ ገብርኤል ቡሽረቱል ጅብሪል። ታቦት ማደሪያ የሚለውን እንዲህ ብለው ተረጎሙት፣ በይቱላት ወኡዛ። እንግዲህ እንደሰማችሁት ነው። በቴሌቪዥን ላይ ወጥተው እንዴት እንደሚሳደቡ አያችሁ አይደለ? የመጀመሪያ አካሄዳቸው ታሪካዊ ስሞችን የመቀየር ነው። ቅኔው ምንድነው? እሱ በቀልድ አስመስሎ ታሪካዊ ስሞችን እንቀይራቸው ነው። የሆነ ከአረብ የመጣ እንደዚህ ዘመዳችን እንደዚህ ብሎ ስማቸውን በአረብኛ ቀየረ። የመጀመሪያው አካሄድ። ሁለተኛው ታቦትን ምን ብሎ ነው ያለው? የጣዖት ቤት፣ የኡዛ ቤት። ኡዛ ማለት በአረቦች የሚመለክ ጣዖት ብለው ያምናሉ። ቁርአናቸው ላይም ሱረቱ ነጅም ከ19 እስከ 20 ላይ እንደምታዩት አላትንና ኡዛን አያችሁ ይላል። እነኚህ ያላ ልጆች ተብለው የሚመለኩ ጣዖቶች ናቸው። ታቦት ማደሪያን ምን አለው? የኡዛ ማደሪያ፣ የጣዖት ማደሪያ ማለት ነው። ስድብ ነው። ልክ እንደዚህ እንደማለት ነው። መስጊዳችሁ የጣዖት ማደሪያ ነው እያልክ ከዛ ካህናቶችን ሰብስበ በቴሌቪዥን ላይ ቀልድ ማለት ነው። ከዛ ህዝቡ ሲስቅ እና እንደ ኡስታዝ አቡበከር ናቸው ዋና ሲስቁ የነበሩት እነኚህ ናቸው። አሁን እንግዲህ እኛ የሰው ሃይማኖት አንሳደብም፣ የሰው ሃይማኖት አንነካም የሚሉት እንደዚህ አይነቶቹ በህግ አይጠየቁም። ያውን በቴሌቪዥን ላይ ቀርበው ነው ታቦትን የጣዖት ማደሪያ ብለው ስም ያወጡና ከዛ ይስቃሉ። አረብኛ ስለሆነ ሰው ብዛቱ አማርኛ የሚችል ክርስቲያኑ ስለምን እንደተወራ ብዙም ላልገባው ምንም ሳይላቸው ያልፋል ማለት ነው። እነሱ ግን በኮድ ተግባብተው ስቀው ያልፋሉ። ታቦት ማደሪያ ማለት የጣዖት ማደሪያ ነው። ከዛ በዚህ ሲሳቅ ክርስቲያኑን አንጀት ለመብላትና ልብ ለመያዝ ወይንም ደግሞ አይምሯቸውን ለመሳብ ደግሞ እኛ አንድም ተሳድበን አናውቅም ብለው እንደዚህ ይላሉ። አዳምጡት። ይሄም ሼክ አብሮ ነበር። እኛ ኡስታዞች አንድ ቀን በክርስትና እምነት ውስጥ ገብተን አንዲትም ነገር ተናግረን አናውቅም። አልহামዱሊላህ። በስነ ስርዓት መጽሐፍ ቅዱስ ጠቅሰው የሚከራከሩ ወንድሞች ይኖራሉ። ወጃዲልሁም ቢለቲ አህሰን፣ በጣም ስርዓት በተሞላበትና መረጃን መሰረት ያደረገ ከስድብ ከማዋረድ ነፃ የሆነ ሐሳብ ነው። ዲቤት የሐሳብ ማንሸራሸር ችግር የለውም። እሱ መሳደብ ምን ገብተ ሌላ ቦታ ውስጥ መፈትፈት አንድም ቀን ተደርጎ አያውቅም። የጥላቻ ንግግር አንድም ዳዒ እስኪ ወላሂ አንድ ሰው ያምጡ። ምህረትን የሚሰጥ አምላክ ብቻ ነው ብለህ ታምናለህ አይደል? አዎ። ምክንያቱም ቀጥታ ይሄ እስልምናን የሚያፈርስ ትምህርት ስለሆነ ማለት ነው። ስለሆነ መሐመድ ጸጋ ይሰጣል አይደለም? ለሰው ጸጋ ሊሰጥ ይቅርና ለራሱ እንኳን ጸጋ የሌለ ሰው ነው። ምን እንደምሆን አላቅም፣ እኔ በእኔ ላይም በእናንተ ላይ ምን እንደሚደረግ አላቅም ብሎ የተናገረ ሰው ነው። ምህረትን ማድረግ ይችላል? በፍጹም አይችልም። ለምን? ለራሱ ደጋግሞ ምህረትን ለምኑልኝ እያለ ሲናገር ነበር መሐመድ። የመሐመድ ሰላም በአንተ ላይ ይሁን ማለት ይቻላል? አይቻልም። ለምን? ከአላህና ከሙሐመድ ጸጋ፣ ሰላም፣ ምህረት ለእናንተ ይሁን ማለት ይቻላል? አይቻልም። ቅድም እኮ አልኩ ከአምላክ ብቻ ነው። በደንብ አስተውሉት። ከዚህ ላይ ንግግሩ ሰላምን የሚሰጠው ምህረትን የሚሰጠው አምላክ ነው። እኔ ደግሞ ኢየሱስ ይሰጣል ብዬ አላምንም፣ አልቀበልም። ስለዚህ ተበርዟል ብዬ አምላክ አይደለም። አሁንስ ቮሚት ልታደርገኝ ነው? ዩቲዩብ ላይ እናስደምጥ እንዴ? አሁን በደቂቃ ውስጥ የተናገርከው ብዙ ጊዜ ሙስሊሞች መጽሐፍ ቅዱስን ይዘው በራሳቸው እንደሚያወኩት እዚህ ሲመጡ እንደዛ ማድረግ ስለማያዋጣቸው ነው። ከስድስተኛ ክፍል ያላለፈ ውሽማዎችን ይልካል እንዴ? 99ዎቹንም አሁን ወደኛ ቢልካቸው እኮ እነኛ ሁሉ አሁን ወደ ምን ይቀየራሉ? አሁንም ማለት ነው ፍጡር ይሆናል ማለት ነው። መጨረሻ ላይ በቃ ያልቃል። አላህ ጸጋን የሚሰጠው ምህረትን የሚሰጠው ሰላምን የሚሰጠው ክርስቶስ ኢየሱስ ነው ብለን እናምናለን።
ይታያል። ለምን አነበዋለሁ? ምንድን ነው የሚለው? ከእግዚአብሔር አብና ከአብ ልጅ ከኢየሱስ ክርስቶስ ጸጋና ምሕረት ሰላምን በእውነትና በፍቅር ከእኛ ጋር ይሆናል ይላል። አንዴ እንትና ሚጠር ኦኬ፣ ይሄ ክፍል ይስማማሃል? ይሄን ክፍል ታምንበታለህ? መጀመሪያ ያቀረብከው ቶፒክ ላይ ብናወራ አይሻልም? ሐዲሱ ላይ እናውራ። አለ ወመድ አንብበኸዋል አይደለ? የጠየቀህን መልስለት አንዴ። ይሄን ክፍል ትስማማበታለህ ወይ? ሐዲሱ ላይ ለማውራት ነው የገባሁት እኔ። ሐዲሱ ላይ እናውራ። ቆይ ይህን ክፍል ታምንበታለህ አታምንበትም? ከእግዚአብሔር አብና ከአብ ልጅ አሚን በእውነተኛ በፍቅር ከኛ ጋር ይሆናሉ ይላል አይደለ? ማቴው ይላል አልኩህ እኮ ይላል። የተጻፈው እንደዛ ይላል ማቴው። ኦኬ፣ ስለዚህ ይህ ክፍል ኢየሱስ የአብ ልጅ እንደሆነ ይናገራል። ምሕረት፣ ሰላም እና ፍቅር እንደሚመጡ እናያለን። ማቴዎ ይሰማሃል? ቀጥል እስኪ። ኔትወርክ ነው መሰለኝ ይቆራርጣል እንደ ክርስቲያን። ትንሽ ቆይ፣ የሁለታችን ያስቸገረ ነው። የእሱም በጣም ቀይ እያበራበት ነው መሰለኝ። ይሰማል? አሁን ማቴዎ እስኪ ትንሽ እፎይ እኔ ልበልበትና ሜይ ቢ እየተሰማ ከሆነ ይሄን ክፍል አሁን አንተ ትቀበለዋለህ? ኡመቴው በጣም ቀለል ያለ ጥያቄ ነው እንግዲህ ማለት እዚህ ጋር የተቀመጠውን ነገር ሙሉ መጽሐፍ ቅዱስ ስለማልቀበል አልቀበለውም። ኦኬ፣ ስለዚህ ምህረትን የሚሰጥ አምላክ ብቻ ነው ብለህ ታምናለህ አይደል? አዎ። ከአምላክ ሌላ የትኛውን ፍጡር ምህረትን ሊሰጥ አይችልም፣ ጸጋን ሊሰጥ አይችልም፣ ሰላምን ሊሰጥ አይችልም አይደል? ከአምላክ ነው። በጣም ጥሩ። ስለዚህ ይሄ ክርስቶስ ኢየሱስ በዚህ ጥቅስ አማካኝነት ጸጋን፣ ምህረትን፣ ሰላምን እርሱ እንደሚሰጥ ይናገራል። ስለዚህ በዚህ ጥቅስ መሰረት ኢየሱስ ክርስቶስ የዘላለም አምላክ ነው ማለት ነው። አይደለም? ኦኬ፣ ጥቅሱ ላይ ነው ያልኩህ። እንዴት ነው ያልሆነው? ምን አልከኝ? ካልሆነ ለምን ታዲያ አትቀበለውም? ቆይ ካልሆነ ለምን አትቀበለውም? ማልቀበለው መጽሐፍ ላይ የተጻፈ ጥቅስ ትቀበላለህ ማለት ምንድን ነው? አይ ስህተት ነው። እንደዚህ ለምሳሌ የለም። ቆይ ኡመቴው ይሄ ጥቅሱ የኢየሱስን አምላክነት ማያሳይ ከሆነ ምህረትም ሰላምም ጸጋንም እንደሚሰጥ ማያሳይ ከሆነ ብትቀበለው ምን ይጎዳሃል? ልክ አይደለም። ጽሁፉ ራሱ ልክ አይደለም። የሌለ ጽሁፍ ነው። እንደዛ የሚል አስተምሮ የለም። ተግባብተናል። ይሄ ጥቅስ ግን እንደ መጽሐፍ ቅዱሱ ክርስቶስ ጸጋ ይሆናሉ ነው የሚለው። ከኛ ጋር ይሆናሉ ማለት ምን ማለት ነው? ማናቸው የሚሆኑት? ማናቸው የሚሆኑት? ከራስ ጋር እየታገልክ ነው። ጸጥ ብሎ ነው ይሰማል። ትግል ላይ ነው ያለው ከራሱ ጋር። ሜይ ቢ ከራስ ጋር እየታገልክ ነው። በመጀመሪያ ግልጽ አድርገህ ተናግረሃል። ምህረትን ከአምላክ ውጭ ምንም መስጠት አይችልም።
ሜቢ የተሰማ ከሆነ መጀመሪያ የተስማማህባቸው ምን ያሁን ሀዲሱ ላይ ያለውን ነገር ለማብራራት ነው የገባሁት። የምትፈቅዱ ከሆነ ሀዲሱ ላይ እናውራ። ሀዲሱ ላይ እንሄዳለን። ቅድሚያን እንጨርሰን ብዙ ብላችኋል ብዬ ነው። ሀዲሱ ላይ ቅድሚያን እንጨርሰን ነው የምንሄደው። መጽሐፍ ቅዱስ ከዛ ወደዚህ እንመልሳለን። መጽሐፍ ቅዱስ ላይ ጨርሰን ነው ወደ አዲሱ የምንሄደው። ያ ይሰማል? ያ ትሰማለህ? ቀጥል። አይ ቲንክ ኔትወርኩ የሱ ይሁን አይ ዶንት ኖ። የሱ ነው። ያንተ ትንሽ ይሻላል። ሰው ቀይር። እሺ ካሊፋ አለ? ካሊፋ ወይም ሀያት፣ ካሊፋ ወይም ሀያት አላችሁ? ሉክ ኦኬ። ካሊፋ ካለ መቀጠል ትችላለህ። ሜቢ ያወራ ከሆነ ማይክ አይሰማም። እዚህ ጋር በግልጽ ነው የተቀመጠው። በነገራችን ላይ ምህረት፣ ጸጋ፣ ሀዲሱ ላይ ብዙ ልክ ያልሆነ ነገር አውርታችኋል እና መጀመሪያ እሱን ነው ወደዚህ የምንሄደው። እናንተ በሚመቻችሁ ልክ እያወራችሁ እናንተ በፈቀዳችሁት እንድንፈስ አታርጉና። መጀመሪያ ሀዲሱን እንነጋገርበት፣ ከዚህ ወደዚህኛው መመለስ እንችላለን። መጽሐፍ ቅዱስ ላይ ጨርሰን ወደ አዲሱ እንገባለን። ያ እዚህ ጋር አንድ ልናሳያችሁ የምንፈልገው ነገር ስላለ ነው። ሙስሊሞች ብዙ ጊዜ መጽሐፍ ቅዱስን በራሳቸው አይሰማም። እኔ ይሰማኛል። እናንተ ናችሁ የተቆረጣችሁት። ኔትወርክን አስተካክለው መቴው። አንተ ነው እየረበሽ ነው ያለው። ብዙ ጊዜ ሙስሊሞች መጽሐፍ ቅዱስን ይዘው በራሳቸው እንደሚያወኩት እዚህ ሲመጡ እንደዛ ማድረግ ስለማያዋጣቸው ነው። ማድረግ አይችሉም። ምክንያቱም ቀጥታ ይሄ እስልምናን የሚያፈርስ ትምህርት ስለሆነ ማለት ነው። እስልምናን የሚያፈርስ ትምህርት ስለሆነ መሐመድ ጸጋ ይሰጣል አይደለም? ለሰው ጸጋ ሊሰጥ ይቅርና ለራሱ እንኳን ጸጋ የሌለ ሰው ነው። ለራሱ ምን እንደመሆን አላቅም፣ በእኔ ላይም በእናንተ ላይ ምን እንደሚደረግ አላቅም ብሎ የተናገረ ሰው ነው። ሱራ 49 ቁጥር 6 ላይ ማለት ነው። ምህረትን ማድረግ ይችላል? በፍጹም አይችልም። ለምን? ለራሱ ደጋግሞ ምህረትን ለምኑልኝ እያለ ሲናገር ነበር ሙሐመድ ሰላምን ራሱ መስጠት ይችላል? በፍጹም አይችልም። ለምን? ሞቶ እንኳን ተቀብሮ መቃብር ውስጥ እያለ እንኳን በእኔ ላይ ሰላምን አውርዱ አላህ ሰላም እንዲሰጠኝ ብሎ ተናግሯል። እስቲል መቃብር ውስጥ ሆኖ እንኳን ምህረትን የሚለምነው ከማን ነው ማለት ነው? ሰዎች እንዲያደርጉለት ነው። ስለዚህ ይሄንን ምህረት ደግሞ የሚሰጠው እኛ ጸጋን የሚሰጠው ምህረትን የሚሰጠው ሰላምን የሚሰጠው ክርስቶስ ኢየሱስ ነው ብለን እናምናለን። ኦኬ። ስለዚህ ጸጋን ምህረትን መስጠት የሚችል የባህሪው የሆነ አካል ብቻ ነው፣ እርሱም ክርስቶስ ኢየሱስ ነው። መዝሙረ ዳዊት መዝሙር 100 ቁጥር 5 ላይ እንደዚህ ይላል። ኦኬ ያ ምን ይላል? እግዚአብሔር ቸር ምህረቱም ለዘላለም እውነትም ለልጅ ልጅ ነው ብሎ ይናገራል። ምህረቱ ዘላለማዊ ነው። የአምላክ ምህረት የተፈጠረ አይደለም። ምህረቱ ዘላለማዊ ነው፣ ባህሪው ነው። ስለዚህ በባህሪው መሐሪ ነው፣ በባህሪው ምህረት አድራጊ ነው ማለት ነው። ልክ ክርስቶስ ኢየሱስም እርሱ መሐሪ፣ ይቅርታ አድራጊ፣ ቸር፣ ሰላምን የሚሰጥ ጸጋን የሚሰጥ እንደሆነ መጽሐፍ ቅዱስ በግልጽ ይናገራል። ይሄንን አውሩ ነው የተባላችሁት። ይሄ መጽሐፍ ቅዱስ ላይ ጥያቄ አለን ትሉ የለ ሙስሊሞች? ይሄው አውሩ። ያ ቲቶ 1:4 ክፈቱ አንዴ። ኦኬ። በሃይማኖት ህብረት እውነተኛ ልጅ ለሚሆን ለቲቶ ከእግዚአብሔር አብ ከእግዚአብሔር አብ ከመድኃኒታችንም ከጌታ ከኢየሱስ ክርስቶስ ጸጋና ምሕረት ሰላምም ይሁን። ማነው? ከጌታ ከኢየሱስ ክርስቶስ ጸጋና ምሕረት ሰላምም ይሁን። ኦኬ ኡመቴው ይሰማል? አይ ቲንክ ኔትወርክ ጥሩ አለ መሰለኝ። ሎክ አንድ ሙስሊም ተነስቶ ይህንን ከአላህ እና ከሙሐመድ ምህረት ሰላምና ጸጋ ይሰጠን ማለት ይችላል?
እንደዛ ማለት ትችላላችሁ ሙስሊሞች። ባችሉ ከሆነ ሊተራሊ ይህንኛውን ክፍል ለማትቀበሉት መርጣችሁ ቼሪ ፒክ ፋላሲ ኔጋ የሆነ እንትንትልና ከዛ ለራስ እንትን እንደምትለው ክፍሉን መጽሐፍ ቅዱሱን ለማትቀበሉት ይሄንን እስኪ ኢስላሚክ በጣም ኔትወርክ እያዛገኝ ነው። ይቅርታ በጣም አይ ችግር የለም። የሁሉም ነው። አይ ዶንት ኖ ኔትወርክ የኔ ደህና ነው መሰለኝ እናንተ ነው። ኦኬ ይሄን ክፍል የተከፈተው ይታያል። አሁን እየሰራልህ ከሆነ ምንድን ነው የሚለው? ከእግዚአብሔር አብና ከመድኃኒታችንም ከኢየሱስ ክርስቶስ ጸጋና ምሕረት ሰላም ይሁንን ይላል። ከማና ከማን ምሕረት እና ሰላም ይሁን ይላል? ኢስላሚክ ሚዩት ነህ እያወራ ከሆነ ሚዩት ነህ እያወራ ከሆነ ምንድን ነው እሱ? አውሩ እንጂ ዝምታ በዛ። ጸጥ አሉ። ልቀጥል ሰማ ከሆነ ኡመቴው እሺ፣ የሙሐመድ ሰላም በአንተ ላይ ይሁን ማለት ይቻላል? አይቻልም። ለምን? እሺ ሐዲሱን አውጡታ። እዚህ ጋር እሺ፣ ምንድን ነው የፈለጋችሁት? ጥያቄው ምንድን ነው እዚህ ላይ? ኦኬ እንደዚህ ማለት ይቻላል። ከአላህና ከሙሐመድ ጸጋ፣ ሰላም፣ ምህረት ለእናንተ ይሁን ማለት ይቻላል? አይቻልም። ቅድም እኮ አልኩ ከአምላክ ብቻ ነው። ከአምላክ ብቻ ነው። ኦኬ ስለዚህ ክርስቶስ እዚህ ጋር አምላክ እንደሆነ መጽሐፍ ቅዱሱ በግልጽ ይናገራል ማለት ነው በአንተው ሎጂክ መሰረት። እሱን እኮ አልቀበለውም አልኩ እኮ ቅድም። አልሰማኝም። አንተ አትቀበለው እኮ። ማትቀበልበት ምክንያት እዚህ ጋር ክርስቶስ አምላክ እንደሆነ እየተናገረ እንደሆነ ገብቶሃል ማለት ነው። አይደለም። ካልሆነ ለምን አትቀበለው? ጽሁፉ በራሱ ልክ አይደለም ነው። ጽሁፉ ልክ ያልሆነው ምክንያቱ አምላክ አድርጎታል ብለህ ስላሰብክ ማለት ነው። አይደለም። ካልሆነ ታዲያ ምንድን ነው ችግሩ? አሁን ሐዲሱ ላይ ምን አናወራም ወይ? እኔ ሐዲሱ ላይ ለማውራት ነው የገባሁት። ሐዲሱን አውጥተን እናውራ እንሄዳለን። ሐዲሱንም እኮ ነው ያልቀበለውም። እኔ ሐዲስ የምቀበል መሰለህ እንዴ? መጽሐፍ ቅዱስ ላይ እናውራ እንጂ እንደውም ደስ የሚለው መጽሐፍ ቅዱስ ላይ እናውራ ይሻላል አይደለም? ሐዲስ አውጥተህ ዝምና እንዲላል እያልከው ስለዚህ እናውራ። በደንብ አስተውሉ ወገኖቻችን፣ የሚሉትን በደንብ አስተውሉ። ከአላህና ከሙሐመድ ሰላምና ጸጋ ይሁን ማለት አይቻልም ማለት። በደንብ አስተውሉ። አላህና ሙሐመድን አያይዞ ሰላምና ጸጋ እንደማይሰጡ ገብቶታል። ከአላህ ብቻ ነው ሰላምና ጸጋ እውነት የሚሰጠው አለ። ኦኬ በአንተው ሎጂክ ደግሞ መጽሐፍ ቅዱሳችን በግልጽ ጸጋ፣ ምህረት፣ ሰላም ከክርስቶስ እንደሚመነጭ ይናገራል ማለት ነው። ለማን አትቀበለው ካለ እሺ ልመልስልህ። አንዴ ሰማኝና ልመልስልህ። እንደ እስልምና አስተምሮ የሰላም ምንጭ የምህረት ምንጭ አምላክ ነው። እንደናንተ አስተምሮ ግን እናንተ መጽሐፍ ላይ እንዳለው አስተምሮ የሰላም ምንጭ ከአምላክ ውጪ በሆኑ አካላትም ነው። ይህን ያስረዳኛል መጽሐፉ፣ የእናንተ መጽሐፍ። ከእግዚአብሔር ጋር እንደዚህ እና ተብሎ ተያይዞ ከፍጡራን ጋር ጸጋ፣ ምህረት፣ ሰላም ይሰጣሉ የተባለ አንድ ሌላ ፍጡር ብለህ የምታስበውን አምጣስ። በእናንተ ነው እኮ አልኩህ። በእናንተ ነው አለ። በእኛ የለም እንደዛ። አምጣ እንደዛ የለማ። በእኛም እኮ አንተ ነህ እኮ እያልክ ያለው። ይኸው አሳየኸኝ እኮ። እኔ ኢየሱስ ክርስቶስን ሰው ነው ብዬ ነው ማምነው። ስለዚህ ሰው ሰላም ይሰጣል ብሎ ከተጻፈ አላህን ድንጋይ ነው ብዬ ነው ጣዖት እኮ ነው ብዬ ማምነው። የአንተን አላህ እኮ እኔ ጣዖት ነው ብዬ ማምነው።
እኮ እኔ ተቀበል አላልኩም። በእኔ አምላክ ግን ስለዚህ ጣዖትን ደግሞ ምህረት ይሰጣል ብዬ አላምንም። ወይ ጣዖት ነው ብዬ ነው ማምነው። አንተ ፈጣሪ ብትልም ጣዖት ነው ብዬ ነው ማምነው። ሰው ክፍሉ በግልጽ የሚያሳየው የአምላክነቱን እንደሆነ ገብተዋል። ለምን ትሽሻለህ? ከእግዚአብሔር ጋር ሉክ ከእግዚአብሔር አብ ተብሎ አባቱ ተብሎ ከመድኃኒታችን ፍጡር እንዳልሆነ መድኃኒት ተብሎ ፍጡር የለም ወገናችን። ከመድኃኒታችንም መድኃኒት ብቻ አይደለም ደግሞ የሚለው ጌታ መድኃኒት የአብ ልጅ ተዛስ ጸጋ የሚሰጥ ምህረት የሚሰጥ ሰላም የሚሰጥ አንድ ፍጡር አንጣልኝ እስኪ እንደዛ ተብሎ የተገለጸ መድኃኒታችን ጌታችን ከዛ ጸጋ የሚሰጥ ምህረት የሚሰጥ ሰላም የሚሰጥ ተብሎ እስኪ አንድ አንጣልኝ። ለምን ማታምነውን ትዊስት አድርገህ እንትን ትላለህ? የመጀመሪያው ነገር ኢየሱስ ክርስቶስ ፍጡር ነው። አንድ መርሳት የሌለብህ ነገር አላህ ጣዖት ነው። በመሐመድ ጭንቅላት የተፈጠረ ማለት ነው። ጭንቅላት የሌለው አትሊስት መሐመድ ጭንቅላት አለው። አላህ ግን ጭንቅላት የለውም። መሐመድ አላህን ሲያስተዋውቀው ማስረጃ ካለህ በማስረጃ አውራ። ስብላት ሀሳብን ዲፌንድ ስትሸፈን ለምን ከፍል አድርገህ አላህ ጭንቅላት አለው የሚል አንድ ሀዲስ አንድ የቁርአን ክፍል ስጠኝ። እሺ አዳምጠኝ። አንተ ስጠኝ። አላዳምጥም። አዳምጣለሁ። ሰው አይደለም። አንተ ጭንቅላት፣ እጅ፣ እግር የምትለው በሰውኛ ሀሳቤ ስለምታስብ ነው። የአንተ አምላክ ሰው ስለሆነ ሙሉ አካል ቆጥረህ አምላክ እጅ አለኝና ሌላ አካል አልጠቀሰም፣ ስለዚህ አካሉ ጎዶሎ ነው እያልክ ነው። አካለ ጎዶሎ የሚባለው ለሰው ነው። አምላክ ሰው አይደለም፣ ከሰው ጋር ምንም አይመሳሰልም። የእኛ አምላክ ሰው አይደለም፣ ሰዋዊ አካል የለውም፣ ሰዋዊ ባህሪም የለውም። ስለዚህ የሰውን አካል ለአምላክ ኢኩቫለንት አታደርግ። እመቴ አላህ አባት አለው የለውም? አላህ አባት አለው የለውም? አለኝ ብሏል። አለው። ምንድን ነው ባት? ብዙ ትርጉም አለው። ምንድን ነው ያልኩህ? አንተ ብዙ ትርጉም ምንድን ነው ብለህ ነው ባት አለኝ ሲል ምንድን ነው ባትን ብለህ የተረዳኸው አምላክ? እሺ የቱ ጋር ያለውን ባት ነው? ብዙ ትርጉም ካለው አምላካቸው የተለያየ ነገር ሊሆን እንደሚችል በውስጣችሁ እያሰባችሁ ኡመቴው አምላኩ ብዙ የተለያየ ነገር ሊሆን ይችላል። በትርጉሙ መሰረት ባህሪ ነው። አላህ ባት አለው ስትል ምን እያልክ ነው? አካል አይደለም፣ ባህሪ ነው። ባት ምንድን ነው? ባህሪ ነው። አምላክ ራሱን የገለጸበት አንዱ ባህሪ ነው። ኦልራይት። እሺ ባህሪ ምንድን ነው? ባህሪ አምላክ ራሱን ካራክተራይዝ ያደረገበት የገለጸበት ነገር። ኦኬ ባህሪ ምንድን ነው? ባህሪ ምንድን ነው ማለት? ባህሪ ምንድን ነው? ባት ማለት ባህሪ ነው አልከኝ። የአምላክ ባህሪ፣ የአምላክ ካራክተር ምንድን ነው? በአማርኛ አድርገው ፕሊስ፣ እንግሊዝኛ ስለማልችል። አምላክ ራሱን የገለጸበት መንገድ። ኦኬ ባት ብሎ ራሱን ገለጠ። እሺ እግር ማለትስ ምን ማለት ነው? እግር ማለትስ ምን ማለት ነው? ትርጉሙ ነው ምንድን ነው የፈለገው? እግር ማለት ምን ማለት ነው? ማለት እግር ምንድን ነው አላውቅም። በቃ እግር ማለት ምን ማለት ነው? እግር ነው። ምንድን ነው እግር? እግር ነው። የሰው እግር አይደለም። አሁን አንተ እግር ማለት ምንድን ነው ስትለኝ እኮ እግር ምንድን ነው? አላ እግር አለው አይደለ? እግር ምንድን ነው? ባህሪው ነው አልኩህ እኮ። ለምንድን ነው ደጋግመህ የምትጠይቀኝ? ባህሪው ነው። ኦኬ ምንድን ነው ባህሪ? ሉክ አላህ የተለያየ ባህሪ ነው ማለት ነው። የተለያየ ባህሪ ከሆነ በደንብ አስተውሉ፣ ነግራችኋለሁ ሚስጥሩን። አላህ እግሩና እግር የሚለውና ባት የሚለው አንድ ባህሪ ነው ወይንስ የተለያየ ባህሪ? የተለያየ ባህሪ። በደንብ አስተውሉ። እሺ ሁለት ባህሪ ማለት ነው። እሺ ሁለት ባትና እግር ጠየቅኩ። እሺ ሁለት የተለያየ ባህሪ አለው። እጁስ? እሱም የተለየ ባህሪ። በቃ አሁን የምጠቅሳቸው በሙሉ የአካል ክፍሎች ሳይሆኑ ራሱ አላህ በራሱ በሚሆን መልኩ እሱ የሚያውቀው ለእኛ ግን ዲፋይን ያላረገው ባህሪው። እናመሰግናለን። አላህ ብዙ አማልክት ነው የምንላችሁ ለዚህ ነው። አላህ የተለያየ ባህሪ ነው ማለት የተለያየ አማልክት ነው ማለት ነው። ኢሴንሱ የተለያየ ነው እያለን ነው። አይደለም። ምንድነው ያለን? በደንብ አስተውሉ። የተለያየ ባህሪ ማለት ነው። አንድ ባህሪ ሳይሆን ዛቱ
ፕሊስ አንተን ተራብታጣክ በደንብ ስላልተረዳኸው እናመሰግናለን። ባት ማለት የተለየ ባህሪ ነው። እግር ማለት የተለየ ባህሪ ነው። እጅ ማለት የተለየ እንጂ አካል አይደለም ብሎናል። ዛት ማለት አይደለም። ስለዚህ የተለያየ ባህሪ ማለት ነው። ስለዚህ ባቱ ለምሳሌ ፈጣሪ ሊሆን ይችላል፣ መፍጠር የሚችል እጁ ደግሞ አጥፊ ሊሆን ይችላል። ምክንያቱም በባህሪ የተለያየ ስለሆነ የተለያየ ባህሪ ነው። ስለዚህ አላህ የተለያየ እኛ በደንብ አስተውሉ። አምላክ አንድ ባህሪ ብቻ ነው ያለው ብለን ነው ምናምነው። የተለያየ በመለኮት አንድ ነው ብለን ነው ምናምነው እንጂ የተለያየ ዛቱን ቆጥረህ ይሄ የተለየ ባህሪ ነው ይሄ የተለየ ነው ብለን የተለያየ ኢሴንስ አለው ወይንም ይሄ ሰውዬ እንደሚለው መቴው እንደሚለን የተለያየ ባህሪ ራሱ ዛቱ በራሱ የተለያየ ባህሪ ሆነ። አክቹአሊ የወንድማችን አንድ ብሎ ሲጠራው ራሱ ምኑን እንደሚጠራ እናቅም። ለምሳሌ እኔ በባህሪ ሰው ነኝ። አዳምጥ፣ እኔ ሰው ነኝ፣ እጅ አለኝ፣ እግር ያለኝ፣ አይን አለኝ። ያ ማለት የተለያየ ባህሪ ነኝ ማለት አይደለም። አንተ ነው እንደዛ ያልኩታል። አላህ እንደዛ ካደረከው ቆይ አላህ እንደዛ ካደረከው አማልክት እንዳደረከው አላወቀው። አመሰግናለሁ። አንተ ነህ እኮ እንደዛ ያደረከው። አምላክ አምላክ ጆሮ አለው ማለትና አምላክ አንድ ነው ሁለት ነው ማለት ይችላል። ኡመቴው ተስማምቻለሁ። አላህ የተለያየ ባህሪ ነው። የተለያየ አይደለም ይለኛል። ነው አመሰግናለሁ ስላስገባኸኝ። ላዚዝ ሚዩት አድርገህ ሰማላ። ተረጋጋ እስኪ አንተ ላዚዝ ከስራ አድርገው እኮ ቆይ አንዴ ተረጋጋ እባክህ። ኡመቴው በደንብ አስተውል። ባቱ የተለየ ባህሪ ማለት እንጂ ዛት አይደለም ብለናል። እግሩ የተለየ ባህሪ ማለት ነው ብለህናል። እጁም የተለየ ባህሪ ነው ብለህናል። የተለየ አይደለም፣ የተለያየ ባህሪ ማለት እንጂ የተለየ አይደለም። የአንድ አምላክ የራሱ ባህሪ ነው። ፕሊስ በቃ ቀደም ያለኝ ሌላ ነው፣ አሁን እያለኝ ያለው ደግሞ ሌላ ነው። አንተ ነህ ዲፋይን እያደረክ ያለው እኮ ለምን በቃ እኔ ውሸታም ሰው በጣም የሚያስጠላኝ ደግሞ ዋሻው። ኤኒዌይስ አሁን ክፍሉን ይሄንን ክፍል አንብበው እስኪ አንብበን ክፍል ለምን ትፈራለህ? አውጣው ሀዲሱን እናውጣው ነው ሀዲሱን አውጣው። ያው አንብበን ክፍል ሀዲስ አንስተህ ነው ሌላ ነገር እያወራህ የነበረው። ሀዲሱን አውጣ። ሀዲሱ ላይ አንብብ ቅድሚያ ይሄን። እሱን እኮ መለስኩልህ ቅድም። እሺ ከእግዚአብሔር አብ ከመድኃኒታችን እንደዚህ ተብሎ ይባላል። ለመጨረሻ ጊዜ ልጠይቅህ ከአላህና ከሙሐመድ በደንብ አስተውል። ከአላህና ከሙሐመድ ከአላህና ከመድኃኒታችን ከጌታችን ከሙሐመድ ጸጋና ምሕረት ሰላምም ይሁን ብላችሁ ትላላችሁ? እኛ ለፍጡር የፈጣሪውን ባህሪ ስለማናጋራ አንልም፣ አናሻርክ። እናመሰግናለን። በእኛ አስተምሮ እኛ የምንፈልገው ይህንን ነው። ምን አለ? እኛ ለፍጡር የፈጣሪን ባህሪ ስለማናጋራ ስለማንሰጥ አንልም አለ። እኛ ደግሞ ውዶቼ ክርስቶስ አምላክ ነው ብለን ስለምናምን አምላክም ስለሆነ ምን ብለን ነው የምናምነው? ኡመቴው በመሰከረው መሰረት ይሄ ለፍጡር ሰው የሚሰጠው ለፈጣሪ የሚሰጥ ክብር የሆነ ለፍጡራን የሚሰጥ እንዳልሆነ ራሱ ስለነገረን እናመሰግናለን። እኛ እያሻረክን ስላልሆነ እውነትም ስለሆነ ለምን ትፈራለህ? አሁን የገባው ለምን አወጣው? ለምን ትፈራለህ? እውቀት ፕሊስ ስለመፍራት ነው የምታወጣው። እኛኛ ትበል በእናትህ አንተ ራስህ ከስሩ። ስለዚህ ፍጡር አይደለም ብለን ነው የምናምነው፣ አምላክ ነው ብለን ነው የምናምነው። ስለዚህ ይህንን ኮንፈርም ስላደረክልን እናምነው። እሱን እናንተ ናቸው የምታምኑት። ሙስሊሞች እንደዛ ብለን አናምንም። ሙስሊሞች ኢየሱስ አምላክ ነው ብለን በቃ ቆይ አንተ አትመን። ስለዚህ ለእናንተ መጽሐፍ ማስረጃ ነው ለእኛ። ቆይ አንተ አመንክ አላመንክ እኮ አይመለከተንም እኮ መጽሐፍ ቅዱስ ይላል አይልም ነው። አንተ መካድ መፍትህ ነው። በግልጽ ግን አምላክነቱ በቃ ቴንክ ዩ። እኛ የምንፈልገው እሱን ነው። አንተ አለማመን መፍትህ ነው። አይኔን በጨው ጋርድ አጥበህ አልቀበልም ማለት እኮ መፍትህ ነው። ግን ክፍሉ አምላክነትን ክርስቶስ አምላክ እንደሆነ ይላል ያሳያል። በሚገባ ተስማምተናል። ሀዲሱ ላይ መሄድ እንችላለን። አለመቀበል መፍትህ ስለሆነ ማለት ነው። አንድም ቦታ ኢየሱስ ክርስቶስ አምላክ ነው የሚል ኤቪደንስ መጽሐፍ ቅዱስ ምንድነው የሚሸመጥጠን? የሰውዬ ጤናም የለው እንዴ? አሁን እያመነ መልሶ ደግሞ ይክዳል።
ጤናም የለ እንደ ሰውዬ ኡስታዞቹ ነው እንዳለ ያስመታው ኡስታዞቹ። ለዛ ነው ይበቃል። በቃ አንተ ኢየሱስ ክርስቶስን አምላክ ብለህ ታምናለህ? አዎ ትቀበላለህ? ማቴው በቃ ይበቃል። ይበቃል። ሚታር አንዴ ለዘላለም ኡስታዞቹ መጽሐፍ ቅዱስን ሲያቦኩ የካዱትን ነገር ነው አንተ እዚህ ጋር መተህ ኮንፌንስ ያረከው። እንደዚህ አይነት ቦታ መካድ ስለማትችል ማለት ነው። ተረጋጋ። ቆይ ከራስ ጋር እየተማተምክ ያለው እናመሰግናለን። ምክንያቱም ከራሱ ጋር በየደቂቃው የተጋጨበትም መለስ ብላችሁ ዩቱብ ላይ ሄዳችሁ አዳምጡት። ምንድነው እሱ? ይሄንን እንዲህ ብለን ለሙሐመድ አናካፍልም፣ አንሰጥም። ምክንያቱም ማሻረክ ስለሚሆን፣ ማሻረክ ማለት ለአምላክ የሚገባውን ለፍጡር መስጠት ነው። ስለዚህ ሙሐመድ ደግሞ ፍጡር ስለሆነ አምላክ ስላልሆነ መድኃኒታችን ጌታችን ብለን ጸጋና ምሕረት ይሰጣል ብለን አንልም ብሎ ከተስማማ በኋላ ይሄ ማለት ኦኬ ክርስቶስ እዚህ ጋር ስለተነገረ መጽሐፍ ቅዱሱ፣ ስለዚህ ክርስቶስ እኛ አምላክ ነው ብለን እናምናለን። ስለዚህ ትክክል ነን፣ ምንም ችግር የለብንም ማለት ነው። አንድ አለመቀበል ግን መፍት ነው። አልቀበልም አይንም በጨው አጥበህ መፍት ነው። ክፍሉ ግን ክርስቶስ አምላክ ነው እያለ ነው በሚገባ፣ መድኃኒት ነው እያለ ነው በሚገባ፣ ጸጋና ምሕረት ይሰጣል እያለ ነው በሚገባ፣ ጸጋና ምሕረት ይሰጣል እያለ ነው። የቱ ጋ ነው አምላክ ነው የሚለው? የቱ ጋ ነው ኢየሱስ አምላክ ነው የሚለው? ኦኬ እናመሰግናለን። ይሄ ልጅ ከራሱ ጋር እንደሚጋጭ የምታዩት ማለት ቅድም እሱ የእናንተ መጽሐፍ ነው እንደዛ የሚለው አለን፣ አምላክነቱን የሚናገረው ማለት። ከዛ መልሶ ኢየሱስ አምላክ እንደሆነ የተነገረበት ጥቅስ የቱ ጋ ነው? ወንድማችን ከራስ ጋር ተስማምተሃል? የቱ ጋ ነው ኢየሱስ አምላክ ነው የሚለው ንገሪኝ። ይሄ ጥቅስ እስቲ አንብብል። የድድብና እኮ ነው ወገናችን። በምን አይነት ጭንቅላት ነው የደደቡት? አምላክ ማለት እንደሆነ ራሱ አያውቅም እኮ። ቅድም ምን አለኝ? እንደዚህ ማለለው ምክንያት ማሻረክ ይሆናል አለ። ማሻረክ ማለት ለአምላክ የሚገባው ለፍጡር መስጠት ማለት ነው። እንደዚህ ማለት በራሱ ማሻረክ ነው። ይሄ የሚነገረው አምላክ ማለት የሚመለክ ማለት ነው። ወገናችን ቋንቋውን ራሱ አያውቅም አምላክ ማለት ምን ማለት እንደሆነ። ይሄ የሚነገረው ለሚመለክ አካል ነው ካለን በኋላ መልሶ ደግሞ አምላክ ምንድን ነው ይለናል። አምላክ የታል ይለናል። ለሙሐመድ ማልሰጥበት ምክንያቱ ማሻረክ ነው ብሎን ቅድም ማለት ነው። የቋንቋውን ትርጉም እንኳን ወቁ ቅድሚያ። ይሄ ለሚመለክ አካል ነው የሚሰጠው፣ which ለፈጣሪ ማለት ነው። ኤኒዌይስ ሱሱ አይ ቲንክ ሙስሊም እሺ ላውራ። ሀዲሱን ያውቁትና እናውራ። እዚህ ላይ ምን አለ ከመጨረሻ? እሺ እዚህ ላይ በተረጋጋ መንፈስ የምትሰሙኝ ከሆነ እንደኛ እንደ እስልምና አስተምሮ ምህረትን የሚሰጠው አምላክ ነው። ለፍጡር ይሄንን ባህሪ አንሰጥም። እኛ ኢየሱስ ክርስቶስ አምላክ ነው ብለን ስለማናምን ኢየሱስ ክርስቶስ ሰላምን ይሰጣል ብለን አናምን። እንደኛ አስተምሮ የእናንተ መጽሐፍ ላይ የተጻፈው ቃል ይዘት እኔ አልቀበለውም። ለምን? የእናንተ መጽሐፍ ተበርዟል ብዬ ነው ማምነው፣ ልክ አይደለም ብዬ ነው ማምነው። ስለዚህ ኮንፊርም አላደርግም ነው። ባይ ዲፎልት ምን እያልክ ነው መሰለህ? አሁንም በደንብ አስተውሉት። ከዚህ ላይ ንግግሩ ሰላምን የሚሰጠው ምህረትን የሚሰጠው አምላክ ነው። እኔ ደግሞ ኢየሱስ ይሰጣል ብዬ አላምንም፣ አልቀበልም። ስለዚህ ተበርዟል ብዬ ነው። አምላክ አይደለም። አሁንስ ቮሚት ልታደርገኝ ነው? ዩቱብ ላይ እናስደምጥ እንዲ አሁን በደቂቃ ውስጥ የተናገርከው አሁን ያልከውን እናስደምጠው ዩቱብ ላይ በየሰከንዱ የምሸመጥጠ ራስ ጋር ተነጋግራ አውራ ስታወራ እኔ እናንተ በልም አልኩህ እኮ። ለምንድን ነው ማሰማኝ? አትቀበል። ማጅራትን እዘህ እኮ ተቀበል እያልን አይደለም እኮ። ከራሳቸው ጋር በየሰከንዱ የሚጋጩ የሚላተሙ ሰዎች ኢየሱስ ይሰጣል ብዬ አላምንም፣ ምህረትን ሰላምን የሚሰጠው አምላክ ነው፣ ይህንን አልቀበልም፣ መጽሐፉ ተበርዟል ነው ምለው። ለምን? ምክንያቱም አምላክ ነው እያለው እንደሆነ ገብቶታል። ምን አይነት እኔ ከስር ላላችሁ እህት ሙስሊሞች፣ ወንድም ሙስሊሞች
የሚገቡትን ኡስታዞቻችሁን ሙስሊሞችን እዚህ ገስት ላይ የሚሰቀሉትን እያቸው። በቃ ዝም ብሎ በደመነፍስ ማውራት ብቻ ማለት ነው። ባይዜ ስንቴ ነው ከራሱ ጋር የተላተመው ማለት ነው። ስንቴ አትቀበለው። ተቀበል ግዴታ አይደለም ነው። ከራሴ ጋር የተጋጨሁት መሰለህ? ስላልገባህ ነው የተናገርኩት ነገር አልገባህም። የመጀመሪያው ነገር እዚህ ጋር የተጻፈውን ነገር እኔ ልክ ነው ብዬ በቃ በእናትህ ይበቃል። ሱሱ ቀጥይ። ሱሱ ሙስሊም ነሽ? ሰላም ነው። እንዴት ነው? ድምፅሽ ይርቋል። ቤቲ ብሎሃል። ልንገርህ ብዬ ነው። ምን ውሽማ ሆነሽ? ለምን ጆሮውን ጠምዝዘሽ ይዘሽው አትመጭም? ጆሮውን ጠምዝዘሽ ይዘሽው መጭና ቢማር አይሻልም? ከስር ሆኖ ይማር። እኔ ጋር ለአቅመ ወሬም ስላልደረሰ ታብታብ እያደረገ ባይሆን አንቺ እንደ ነቢዩ አቡ ሁሬራ ድንጋይ ይዞለት እንደሚያቀብለው ውዱ የሚያደርግበትን ውሃና በኮዳ ዘሽለት ይዤ። ኤኒዌይስ ከስድስተኛ ክፍል ያላለፈ ውሽማዎችን ይልካል እንዴ? እንደ ኮንፊደንስ እንዳለው እኔ ፊት ምናምን ትላለች። ለምንድን ነው ውሽማ የምትለው ወንድማችን? አራተኛ ሚስቱ ወይም ሶስተኛ ሚስቱ ተራ ጠባቂ በሚለች ተካይ ባሪያ ልትሆን ትችላለች በሚለው ነው። ባሮች ስለሚፈቀድ በእጆቻቸው የያዟቸዋቸው ምርኮኞች ለእናንተ የተፈቀዱ ናቸው ስለሚል ለአራተኛ ሚስት እንኳን ያልደረሰች ትሆናለች። ተላላኪ ስለሆነች ማለት ነው። ተላላኪ ሚስት ከቤት አትወጣም በእስልምና። የነቢዩ ሚስቶችም ከቤት ስለማይወጡ አይፈቀድላቸውም፣ ሄደው ማውራት አይፈቀድላቸውም። ሱራ 7:30 ላይ፣ ሱራ 23:6 ላይ ሚስቶቻችሁና በእጆቻችሁ የያዛችኋቸው ውጭ ወጣ ተላልካ መምጣት የምችለው ባሪያዋ ነች፣ ሚስት አይደለችም። ተላልካ መመጣው ሰው ተላላኪ ስለሆነች እቺ ውሽማ ወይንም ባሪያ ነው የምትባለው። ቀጥል። ምን ነው ዛፍ ሆኜ በቀረሁ እያለች ነው እንደ አይሻ ይቺ ልጅ አሁን። እሺ ሐዲሱን ለምን አትወጡትም አንዴ? ምንም ምን ብያልክ እኮ አላነብም አልክ እኮ። ይሄንን አንተ በየደቂቃው ከራስ ጋር እየተላተምክ እኮ ነው። ማልቀበለው መጽሐፍ ለምን አነባለሁ እኔ ነገር እኔ ማልቀበለው ሐዲስ ላይ እኔ ምን ይሰራለሁኝ? ካዳ ቁርአን አንተ ነህ ሐዲስ አውጥታ ሙስሊም እንደዚህ ይላል ያልከው። ስለዚህ እሱን ማስተካከል አለብን። ያላልነው የማይሆን ነገር የተናገርከው አላህ 199 ምህረቶች እሱ ጋር አስቀርቷል አላስቀረም? አስቀርቷል። እዚህ ጋር ግን አንድ ማወቅ ያለብን ነገር አይደለም። ቆይ 99 ምህረቶች እሱ ጋር አስቀርቶ አንደኛውን ሰጥቷል አልሰጠም? ሊተራል 99 ማለት አይደለም። አንተ እንደምትረዳው 100 ብሎ የተጠቀሰው ቁጥር ነምበር አይደለም። ለኛ ልጆች እኛ በምንረዳ ና ለሰው ልጆች አንተ በምትረዳው ና። እኔ እኮ ጎበዝ ነኝ። ሂሚሌት ሰዎችን ሳደርግ ክፈት። ነብይህ 100 ስል ቁጥር አይደለም ያለ ሰዎች እንዲረዱ ብዬ እንዲህ ነው ያለበትን አንድ ማስረጃ ክፈት። ባይድ ሳዋርዳየ እንደዚህ ነው። ቅድሚያ ምን አደርጋለሁ? ከፍ አድርጌ ሰዎች እንዲያዩ አደርግሃለሁ። ልትዋሸኝ ስትሞክር አሁን ክፈተው ማስረጃው። ተፍሲሮች አሉ። ነብይህን አረሙት። ተፍሲሮች አረሙት አይደለም ትርጓሜ። ነብይ ከጊዜ በኋላ ነብይ 99 ምህረት ለራሱ አላህ አስቀርቶ አንዱን ለሰው ሰጥቷል ሲል አንተ ነብይ ቀጥፈሃል፣ ዋሽተሃል ብለው ነብዩ በስርዓት ማስተላለፍ ስላልቻለ እንደዚህማ አይደለም ይሄ ሁሉ ምህረት ከየት ይመጣል ብለው ተፍሲሮ ከጊዜ በኋላ የመጡ አረሙታ፣ አስተካከሉት መሐመድን አይደለም። ኦኬ ተፍሲሮቹ ከየት አመጡትና ነው የተናገሩት እንደዛ ብለው? ዝም ከምር እኔ ያለ ክፉ ነኝ። ከፍ አድርገህና እንደዚህ ያዋርዳለሁ ሰዎች እንዲዋሹ ሲሞክሩ። ላውራ አንድ ጊዜ እንዳታሰሩልኝ። ፕሊዝ ፕሊዝ። ያለ መረጃ ዝም ብለህ መቀባጠርበት ቤት አይደለም ይሄ። አየህ ቀጥል። ማቴው ማስረጃውን ክፈትና ቀጥል።
የፎከርክበት ቶፒክ ስለሆነ ሐዲሱ ላይ ብለው ሲቀውጠው እንዳልነበረ አየህ። ክፉ ነኝ እኔ እንዴት ኢሚሌት እንደማደርገው አውቃለሁ። ለሰዎች ቅድም አሁን ገና እንደገባ ጀምሮ ሐዲሱ ላይ ዋሸኋል፣ ሐዲሱ ላይ ዋሸኋል፣ ሐዲሱ ላይ አስወራኝ፣ ሐዲሱ ላይ ነው መጽሐፍ ቅዱስን አልፈልግም ሲቀውጠው ነበረ። እዛ ቪዲዮ ሰርታችሁ ፎይ ዋሻል ብላችሁ ራሳችሁ ማጭበርበር ትችላላችሁ። ፖለቲካ ምንም ማያውቁት ላይ መስራት ትችላላችሁ። እኔ ፊት ግን አደፍሯልም። እኔ ፊት ፖለቲካ አሰሩ። እኔ ፊት አታደርጉትም። እሺ ጥያቄ ልጠይቅ፣ ምን ታታድገኝ? እኔ ፊት አታደርጉትም። ቪዲዮ ስራና ዋሽ ፕሬስ ተረጋጋ እንጂ ቪዲዮ ሰርታችሁ መፎገር ትችላላችሁ። እኔ ፊት መታችሁ ግን እንደዛ ማድረግ ትንሽ ከብዳችኋል እና ኤኒዌይስ አዲስ እሱ እፎይ ልንገርህማ የሴሊ አውራ ድምፁ አውራ ነው አይደለ? የሴሊ ድምፁ አውራ ነው። ድምጿ የሴት ልጅ አውራ ነው አይደለ? ለምንድን ነው አውራ? አውራ ያኔ አውራ ምንድን ነው? ክርስቲያን አስረዳት በል። አንተ አስተላልፍ ያለው አውራ ምንድን ነው እያለች ነው። አውራ ማለት ወንዶችን የሚስብ የሚያማልል ማለት ነው። ኡስታዞችሽ የሴት ድምፅ አማላይ ነው፣ ያሳስታል፣ ይወሰውሳል። ልብ ውስጥ ቆይ አንዴ፣ ልብ ውስጥ በሽታ ይቀሰቅሳል ብሎ መሐመድ ተናግሯል ሱራ 33 ላይ በልባቸው ውስጥ በሽታ ያለባቸውን ይቀሰቅሳል የሴት ልጅ ድምፅ ብሎ ስለተናገረ ማለት ነው። ኤኒዌይስ ግን አይ ቲንክ ወደ ቶፒካችን እንመለስና ሙስሊሞች ይሄንን በምንም ምክንያት ሪፊዩት አያደርጉም። በምንም ምክንያት ይሄንን የመጽሐፍ ቅዱስ ጥቅስ ሪፊዩት ማድረግ አይችሉም። እፎይ ለምንድን ነው ጎዶሎ? አንዴ በሱስ አንዴ ምናልሽ ሰንሶ ለምንድን ነው ጎዶሎ የተባለ ነው? አስረዳኝ እንጂ በስነ ስርዓት። ለምን ሚዩት ታደርገኛለህ? ጥያቄ ብቻ ነው የምጠይቀው። ጎዶሎ ነው የተባለው። እሱን እንግዲህ ያው አላውቅም። ጠይቄዋል አይደላችሁም ብሎኛል። ስለዚህ ንገረኝ። አንተ ናችሁ ትላለህ እና አይደላችሁም እንዴ? ሱሱ እንትናን አስታወሰች ይበዘው ነብዩን የጠየቀችዋ ሴት ሱናን አቢ ዳውድ 4679 ላይ ምንድነው የሃይማኖት ጉድለታችንና የማሰብ ችግራችን ብላ ጠይቀው ነበርና የነብዩ መልስ ምን እንደሆነ ታውቂያለሽ ሱሱ? እሱ የማሰብ ችግራችሁ በአንድ ወንድ ላይ መመስከር ስለማትችሉ ነው፣ ማለትም የወንድ ግማሽ ስለሆናችሁ ነው አለ። ለምሳሌ አንቺ ዑመር ፊት ለምስክርነት ብቁ አይደለሽም። ለዑመር አንቺ አንድ ሆነሽ የምትታዩ ሁለት ሴት ስትሆኝ ነው ማለት ሙሉ የሆንሽ ሴት ሆነሽ የምትታዩ እንደ እስልምናው ሁለት ሆነሽ ስትቀርቢ ነው። ምን አለ? አንዲት ሴት በአንድ ወንድ ላይ መመስከር ስለማትችል ነው አለና የሃይማኖት ጉድለታችሁ ደግሞ በረመዳን ወቅት ስለማትጾሙና ስለማትጸልዩ ነው፣ በማንስትሬሽን ሰዓት ማለት ነው። ይሄ ነብዩ የመለሰው መልስ ነው። እና ጎዶሎ እሱ ከዚህ በፊት ገብታ ነበር መሰለኝ። ወጣች እዚህ ቤት ወጣች። ያ ክርስትናን መማር ፈልጋለሁ ብላ የወጣች ልጅ ነበረች። ፕሮፋይሏ ያው የሙስሊም ሪፖስት ነው እንዳለ ወይክ መታለች። ኦኬ እፎይ ለምንድን ነው የምታስወጣኝ? ሰዓት እየገደለች ነው። እሺ ክርስቲያን አውራኛው ላይ ክርስቲያን ከዚህ በፊት ገብተሽ ነበር አይደለ? ቤት እዚህ ቤት ገብተሽ ነበር። አይ ቲንክ ክርስትናን መማር ፈልጋለሁ። ቆይ አንዴ ክርስትናን መማር ፈልጋለሁ ብለሽ ነበር አይደል? ኦኬ በቃ ተማሪ ክርስትናን ተማሪ በቃ
የአሁኑ ጥያቄ እና ተመልሶልሻል ጥያቄ ይመስለኛል። መጠየቅ አልችልም። ቆይ አንዴ ጥያቄ በኋላ ላይ ማንም ያስተምርሽ። መምህር ሰናይ ኦኬ፣ ምንድነው ጥያቄሽ? አይ ባለፈው ገብቻ ነበር እዚህ ጋር ኡስታዞች በውስጥ እየመጡ ብዙ እንትኖች ይልኩልኛል። ያኔ ጌታ ተገርዟል ምናምን ኢየሱስ ክርስቶስ ተገርዟል ምናምን የሚሉ አንዳንድ ነገሮች እነሱ እንትን ስላሉ ጥያቄ ስላለ መጠየቅ ፈልጌ ነው። ምንድነው ጥያቄሽ? እሺ ግዝረቱ ላይ ጥያቄሽ ወይንስ ሌላ ጥያቄሽ? ምንድነው ጥያቄሽ? ወደ ቶፒኩን ጊዜ እንደሰራልኝ በጣም ያስቸግረኝ። ማን አደረገሽ? ኧረ ማንም አላደረገሽም። ቀጥይ ሱሱ። ለምን ትኮሳተራለሽ? በስነ ስርዓት አዋራኝ። እዚህ ጋር እኔ አንተን ወግኔ ነበር የምከራከረው። እውነትም በጣም እንትን እኮ ምንድነው ጥያቄሽ? ጥያቄሽ ምንድነው? እና በስነ ስርዓት ምንድነው ጥያቄሽ? ሱሱ ነው የሚባለው። አይኮሳተርም። ጥያቄው ሁሉ እኮ አስጠፋኸኝ እንዴ! ምን ሆነሻል ሱሱ? የኔ ቆንጆ ምንድነው ጥያቄሽ ምናምን ብሎ እንዲያወራሽ ነው እንዴ? ምንድነው ይሄ? እንትን የምንልበት ቤት እኮ አይደለም። ጥያቄ ካለሽ ቀጥይ። ቀጥይ ሱሱ። ጥያቄሽን ጠይቂ። እሺ ኢየሱስ ክርስቶስ ተገርዟል ወይስ አልተገረዘም? ኦኬ አይንሽ ውጣ። ለምንድን ነው የሚያስወጣኝ? ማማ ይመልሽላሽ። ማንም አስወጣሽም። በቃ እንዳታስወጣኝ እኮ በእናትህ። ጥያቄዋ ምን ነበረ? ኢየሱስ ክርስቶስ ምን ብሏል ነው ያለችው? ግዝረት ላይ ነው ተገርዟል። በመጀመሪያ ተገረዘ የሚል የለም። ሉቃስ ወንጌል ላይ ወደ ቤተ መቅደስ ወሰዱት የሚል ኃይለ ቃል አለና እዛ ላይ ክርስቶስ ኢየሱስ ተገረዘ የሚል ስርዓትም አልተፈጸመም። ከምን አንጻር ነው ክርስቶስ ኢየሱስ ወደ ቤተ መቅደስ የሄደው ከተባለ ስርዓትን ለመፈጸም ማለት ነው። ለምሳሌ ያህል እንደ ስርዓቱ ከሆነ ክርስቶስ ኢየሱስ በሰርግ ቤት ተገኝቷል። ይሄንን ስርዓት ሊደነግግልን ስለፈለገ በዛ ሰርግ ቤት ተገኘ። እንዲሁም ደግሞ ክርስቶስ ኢየሱስ ግርዛትን የብሉይ ኪዳን ግርዛትንም ያሳየን ዘንድ ወደ ቤተ መቅደስ ሄዷል ማለት ነው። ተገረዘ የሚል ግን በመጽሐፍ ቅዱስ አልተቀመጠም። ምክንያቱም ክርስቶስ ኢየሱስ በቀራንዮ መስቀል ላይ ሳይወጣ በፊት አንዲትም ደም አልፈሰሰውም። ስለዚህ አልተገረዘም። ክርስቶስ ኢየሱስ ተገረዘ የሚል ኃይለ ቃል አልተጻፈም። ኦኬ እሺ። ሌላው ደግሞ ያኔ ከክርስትናና ከእስልምና መጀመሪያ የመጣው የኛው ገብቶሻል? አዎ ገብቶሻል። አሁን የመለሰችልሽ ገብቶኛል። ስለዚህ ወደ ቤተ መቅደስ የሄደው በሙሴ ሕግ ዘሌዋውያን ምዕራፍ 14 ላይ ከቁጥር 1 ጀምሮ የመንጻት ሕግ ነበራቸው። ሴት ልጅ ሲወልድ ወንድ ሲወለድ መቼ ሴት ልጅ እንዴት ወደ ቤተ መቅደስ እንደሚገቡ ያንን ሕግ ማቴዎስ ወንጌል ምዕራፍ 5 ቁጥር 17 ላይ ሕግንና ነቢያትን ሊሽር ስላልመጣ ሕግን ሁሉ ሊፈጽም ስለመጣ ያ ሕግ እንዲፈጸም ወደዛ ገብቷል ማለት ነው እንጂ በባህሪያችን ማርያም እንኳን የመንጻት የሚያስፈልጋትና እንትን የምትልበት የለም። ምክንያቱም እርሷ ጸጋን የሞላባት ንጽሕት ቅድስት ስለሆነች ማለት ነው። ቅዳሴ ማርያምም ዘሰኞ ላይ እሷ አደፍ እንደሌለባት ከሴቶች እንኳን የተለየች እንደሆነ ያስቀምጠዋል። የመንጻት ወራት የመንጻት እንትን ስርዓትን ኖሯባቸው እነሱ የሚነጹበት እንትን እንደዛ አይደለም። ነገር ግን ያንን ሕግ እንዳልጣሰ ሕጉን መፈጸም ስላለበት ለመፈጸም ወደ ቤተ መቅደስ እንደገባ ይናገራል። በትውፊታችን ገና እንትኑ ሳይገረዝ በመንፈስ ቅዱስ እንደዛ ሆኖ እንደተገኘ ይናገራል። ምክንያቱም ማማዬ እንዳለችው ቤዛ ሊሆን ስለመጣ ከመሰቀሉ በፊት ደም ስለማይፈስ እንደዛ ስላለ ተገርዟል የሚል የለም። በትውፊት ተገረዘ የሚል ቢመጣ እንኳን አንዳንድ
እንትን ላይ ብታገኝ እንኳን እሱ ምንድነው ስርዓቱ ወደዛ መሄዱን ለመጠቆም እንጂ እንትን ብሎ ተቆረጠ የሚል አይደለም። እሱም ደግሞ ክርስቶስ በስጋ ስለመጣ ወንድሞቹን ሊመስል በስጋ ስለተካፈለ ዕብራውያን ምዕራፍ ቁጥር 15 ነው የሚናገረው። የያዘው የአብርሃምን ዘር እንጂ የመላእክትን ዘር ስላልያዘ በስጋ ስለተገለጠ የእኛን ባህሪ እንደኛ ሰው ስለተባለ እጅ እግር ስላለው ወንድ ልጅ ስለተባለ አምላክ በባህሪው ግን በደንብ አስተውይ፣ ቃል በባህሪው ግን አስቀድሞ እንደዚህ ስጋ ያለው እንደዚህ እጅ ያለው እንደዚህ የሚታይ የሚሄድ አይደለም። ነገር ግን ያ የማይታየው የማይዳስሰው የማይነካው የማይመታው እርሱ በሚመታ በሚታይ በሚዳሰስ ስጋ ቃል ተዋህዶ ተገልጧል ብለን ስለምናምን ነው። እዚሁ ላይ እሱ መጠይቅሽ አላህ ተገርዟል አልተገረዘም? አልተገረዘም። ኦኬ እንዴ ያለው እንዴ አረኔ እዚህ አታነካካኝ ነው ያላልኩም። አልተገረዘም። ምክንያቱም እግር አለው አይደለ? እግር አለው፣ እጅ አለው። እግር እጅ ካለው ኦኬ፣ እግር እጅ ጣት ባት ካለው ብልት ሳለ የለውም? አናቅም ነው፣ አልተነገረንም። ስለዚህ ካልተነገረ ወይኔ የወንድ ብልት ይኖረዋል ወይኔ የሴት ብልት ይኖረዋል። የወንድና የሴት ብልት ከሌለው ደግሞ እግርና እጅ ካለው በእግሩና በእግሮቹ መካከል ሁለት እግር ካለው ከሌለ ስልብ ነው ማለት ነው። ስልብ የሚባል ሶስተኛ አማራጭ አለ። የተሰለቡ ሲባል ሰምተሻል? የተቆረጠባቸው እንደዛ ነገር ምን ሊሰራለት ይኖረዋል? አላህ አይደል እንዴ? እግር ምን ሊሰራለት ነው የኖረው? ጀሃነቦች ካፊሮችን ገሃነብ ሲገቡ አንድ እግሩን ወሰድ አደርግና ይረግጣታል። ከዛ ያኔ ገሃነምን ሊሞላባት ጥሩ ነው። ስለዚህ ያለ ሀገር ገሃነም መክደኛ ነው። ያልሆነ አባባል አትበይ። የማታውቂውን አላውቅም በይ። እሺ እግሩ ምንድነው ጥቅሙ? ይስላል አሁን እግሩ ጥቅሙ ምንድነው? እሺ ይስላል ወደ ቶፒኩን ንግባ። ይሄን ልሰራበት ነው ብሎ የተናገረ የለም። እግሩ ጥቅሙ ምንድነው? አረ ተናግሯል። ገሃነብን ያኔ እሺ ወደ ቶፒኩ መልሰው በቃ ክርስቲያን እሺ ተናግሯል። ስለኝ ሶሮደኝ ቡሃሪ 48 ላይ ገሃነም ነው ያ ነው እግሩ። ኦኬ አስወርደው ሳይሆን ረጅም ሳቆየህና እንትና እሺ ከፍ እናድርጋ። መረጃውን ይዘህ መጥተሃል። እሺ ቀጥል፣ መረጃውን ክፈተው። የሚሰማ ከሆነ ትንሽ ኔትወርክ እያስቸገረኝ ነው። ሁሉም ሀዲስ ዳይሬክት እንደተቀመጠው ሳይሆን ማብራሪያ የሚፈልጉ ትርጓሜ የሚፈልጉ አሉ። ከእሱ አንጻር ነው የምንረዳው። ማስረጃውን አንዳነቀጥል ፕሊስ ኡመቴው ዝም ብለህ እንድታወራ አትፈቅድልህ። ማስረጃ አስቀድም ቅድሚያ። እሺ ኢማሙ አልነወዊ እንዳብራሩት ከሆነ ገብቶ ማየት ይቻላል። እኔ አንድ ስልክ ነው ያለኝ ማውጣት የምታመጣው ማስረጃ ግላቸዋለህ። ከዛ ሰውዬ ደግሞ ያንን መረጃ ከየት እንዳመጣው እሱ ራሱ ግልጽ አድርገህ ታነብልናለህ። እንደዛ ነው የምንፈልገው፣ እንድንነግረህ ሳይሆን እንድታነብልን ነው የምንፈልገው። አንድ ስልክ ነው ያለኝ የመጀመሪያው። ሁለተኛ እንትኑን መረጃውን መናገር እችላለሁ፣ ችግር የለውም። ሀዲሶች ይብራራሉ ዳይሬክት እንደተቀመጡት ምን ለማለት ተፈልጎ የሚባለው ነገር ሳይሆን ግዴታ እኮ ማስረጃ መምጣት አለብህ ኡመቴው። አለማስረጃው ላይ ነው ሰንበዲ ኢማሙ ነወዊ እንደገለጹት አልኩ እኮ ኢማሙ ነወዊ እንዳብራሩት ከሆነ አንድ ስልክ ነው ክፈት። ኢማሙ ነወዊ ከየት አመጣው? ኢማሙ ነወዊ ራሱ መቼ ነው የመቼ ሰው ነው? ኢማሙ ነወዊ መቼ ነው? ከነቢያችን በኋላ። መቼ በኋላ ማለት እኮ መቼ ኤግዛክት ቀኑን አላውቀውም፣ ጊዜውን አላውቀውም። በቃርና ነው ትናንትና የመጡ ከየት እንዳመጡት እነሱ ራሱ ኢማሙ ነወዊ ከአንተ ላይ ይሻል ይችላል። ከየት ነው ያመጣው እሱ ራሱ? እንደዛ እንዲል ማን ነው ስልጣን የሰጠው?
ሙሐመድ እንዳለው ተርጉመናል። እኛ ሙሐመድ እንዳለው ቃል በቃል ተርጉመናል። እኛ እንዳልነው ሳይሆን አንተ ኢማም አነዋዊ ስትል ትናንትና የመጣን ሰውዬ ከየት እንዳመጣ ማስረጃውን ታመጣለህ ማለት ነው። እስላም ይቀጥል። እሺ ክርስቲያን እናስቀጥለው። ኦኬ እሺ። ኢስላሚክ ምህረትን ከአምላክ ሌላ የሚሰጥ አካል አለ ብለህ ታምናለህ? ምህረት ማለት ያሰጣጡ ሁኔታ ንገረኝ እስኪ። ምን አይነት አሰጣጥ ነው አላህ የሚሰጠው ምህረት? ማለት ለምሳሌ ምህረት አላህ 100 ምህረት አድርጌያለሁ ብሏል። 100 ምህረት አድርጌያለሁ ሲል ከዛ 99ን እሱ ጋር አስቀራ፣ አንድን ወደ ፍጥረታት አወረደ። ሀታ አንዲት እንስሳት እግሯን የምታነሳው ልጇን የሆነ ነገር እንዳይነካባት እግሯን የምታነሳው እንኳን የዛን እዝነትን አላህ ሰጥቷል ለፍጥረታት ማለት ነው። ስለዚህ 99ኙ ምህረት እሱ ጋር የተቀመጠው ምን ያደርግለታል? ያ ለምንድነው የተቀመጠው ካልክ ነገ የሙል ቂያማ አላህ እንግዲህ ዱንያ አላህ ዘንድ ምንም ናት፣ ምንም አይደለችም። ግን አላህ ዋናው ለባሮችም ሆነ የሚፈልግላቸው አኺራን ነው። ወደ ዱንያም ያወረዳቸው ለዛ እንዲሰንቁ ነውና አላህ ነገ የሙል ቂያማ በዛ ሙሉ እዝነት ከዚህ በተለየ ሁኔታ ሊያዝንበት ስለፈለገ ነው 99ን እሱ ጋር ያስቀመጠው ማለት ነው። ኦኬ ስለዚህ 99 ቀጥሉ። እዛ ጋር እኮ ይገልጸዋል እዛው ላይ ማለት ነው አይተው ከሆነ። ስለዚህ 100 እዝነት ፈጠረ። አንዷን እዝነት አሁን ወደ ምድር አልፈጠረም። ኦኬ 100 እዝነት የተፈጠረ አይደለም፣ የተፈጠረ አይደለም። ኦኬ ስለዚህ አላህ በቁጥር የሚገለጹ ሉክ የተፈጠረ አይደለም ብለኸኛል። ችግር የለውም እናወራለን፣ እመለሳለሁ። 100 እዝነት አለው። 1 2 3 ተብሎ የሚቆጠር እዝነት አለው። አንዷን እዝነት ወደ ምድር ሰጠና 99ኙ ደግሞ ለራሱ አስቀረ ማለት ነው። ኦኬ በጣም ጥሩ። እነዚህ እዝነቶች የተፈጠሩ ናቸው ወይስ አይደሉም? ኦኬ እሺ እዚህ ጋር ላብራራለህ። እዝነት የተፈጠረ የሚለው ወደ ፍጥረታቶች የወረደችው አንዷ እዝነት ናት። 99ኙ አላህ ረሂም የሚባል ስም አለው፣ በዛ የተገለጸ ነው። ስለዚህ ራሂም ከሚባለው ከዛ ከስሙ አላህ አዛኝ ነው፣ እሱ ጋራ የሚኖር የሱ መገለጫ እንጂ ፍጡር አይደለም። ምክንያቱም አላህ ፍጡርን ስለማይፈልግ ከፍጡር ምንም ስለማይፈልግ ማለት ነው። ነገር ግን ወደ ፍጡር ያወረዳት አንዲት እዝነት ያቺ ፍጡር ናት። ስለዚህ አንድ እዝነት ነው የፈጠረው አላህ አይደለም። ልክ ምንድነው እያልከን ያለው? ልክ ነህ እኮ እያልኩ ነው። ኦኬ አንዲት እዝነትን ፈጠረ። ታዲያ ምን አንዲትን ፍጡርና ፍጡር ያልሆነን አብሮ መቁጠር ይቻላል? አይ ያ አብሮ መቁጠር ምናምን ሳይሆን ለምሳሌ ፍጡር ወደ ፍጡር እስከወረደች ድረስ ፍጡር ነው የምትባለው። ምክንያቱም የሰው ልጅ ራሂም ተብሎ አይገለጽም ማለት ምክንያቱም ፍጡርና ቀጥል። እሺ እና ፍጡር ራሂም ተብሎ ስለማይገለጽ አዛይ ተብሎ ስለማይገለጽ ምንድነው ከአላህ የሆነች በቃ የለም ፍጡር የሆነችን እዝነት ይሰጠዋል። ከዛ በኋላ በዛች እንዲጣቀም ያደርገዋል ማለት ነው። ቀልቡ ላይ ያስቀምጥለታል ያችን እዝነት ማለት ነው። ስለዚህ ያቺ እዝነት ምንድናት? መክሉቅ ናት ማለት ነው። ግን እሱ ጋር ከሆነ ግን አላህ አዛኝ ስለሆነ ከስሙ ረሂም የሚባል ስም ስላለው ከሱ ጋራ ያ እዝነት 100 ይሞላል በሰዓቱ ማለት ነው፣ በዛው ሰዓት። ስለዚህ በሱ የተፈጠረና አልተፈጠረ ይደምርና አላህ ወደ ፍጡር ስታደርገው መክሉቅ ነው። ከአላህ ዘንድ ግን መክሉቅ አይደለችም። ምክንያቱም አዛኝ የሚባል ስም ስላለው ለሱ ሁሉም እኩል ነው ማለት ነው። ምን እያወራ ነው ወንድማችን? በደንብ አስተውሉ። ወደኛ ስትመጣ ፍጡር ነች ይለናል፣ እሱ ጋር ስትሆን ደግሞ ፍጡር አይደለችም። ምን እያልከን ነው? እሺ አንድ ምሳሌ ልንገርህ። ባይጀርስ እሺ ልንገርህ። ለምሳሌ አላህ አዛኝ ወይም ደግሞ በአረበኛው ራሂም ይባላል አይደል? አላህ
እኔ አልጠየኩም። ስለሱ አይደለም ስለስሙ አይደለም እኔ ጠየቅኩ። እኔ ስለ እነኚህ መቶዎቹ እዝነቶች ነው እኮ። ስለ መቶዎቹ እዝነቶች እኮ ነው እያወራሁልህ ያለው። ስለ መቶዎቹ እዝነቶች አላህ አዛኝ የሚባል ስም አለው። አዛኝ የሚባል ስም ስላለው 99 እዝነት አለው፣ 100 እዝነት አለው። ግን ከመቶ እዝነቱ አንዷን ነጥሎ ለፍጡራኖች ሰጠ። ያቺ እዝነት ግን ወደ ፍጡር ስለመጣች የሰው ልጅ ምን ተብሎ አይጠራም? አዛኝ ተብሎ ስም የለውም። ስለዚህ አላህ ስትመጣ ታንኪዩ ስለዚህ አላህ ፈጥሮ ሰጣቸው ማለት ነው። ኦኬ ታንኪዩ በቃ መቶ እዝነቶች ነበሩት። ወደ ፍጡር ስትመጣ ያላ ባህሪው ወደ ፍጡርነት ተቀይሯል። እናመሰግናለን። which is አላህ ወደ ፍጡር ሲልክ እዝነቱን ምን ሆነ ማለት ነው? ወደ ፍጡርነት ተቀየረ። ቼንጅ የሚስማማ ሆነ ማለት ነው። ተለወጠ ማለት ነው። ያ ፍጡር ያልነበረው ነገር ወደ ፍጡር ሲላክ ምን ሆነ? ባህሪው አላህ ወደ ፍጡርነት ተቀየረ። አሁን ስለዚህ 99 ፍጡር ያልሆኑ አሉ። አንደኛይቱ በመሃል ምን ሆነች ማለት ነው? ፍጡር ሆነች። ባይዞ አንተ የሚደግፈህ አንድ የአላህ እዝነት ወደ ፍጡር ተቀየረ አይደለም። የተረዳኝ አይደለም። በራስ አረዳድ ሳይሆን እኔ የኔን ተረዳኝ መጀመሪያ ማለት ነው። አንተ ኮን ያልከናቸውን ነገራቶች ወደ አንተ አይደለም መውሰድ ያለብህ፣ መረዳት ነው ያለብህ። እኔ እያልኩ ያለሁት አላህ ከራሱ የሆነችን እዝነት ሰዎች እንዲጣቀሙባት ለሰዎች ሰጥቷል። ያቺ እዝነት ደግሞ ፍጡር ናት። ፍጡር ናት ማለት ምን ማለት ነው? በራሳቸው የማያስገኟት ማለት ከነሱ ጋር አብራ የማትኖር ነው እዝነት የምትባለዋ ነገር ማለት ነው። ፍጡር ከሆነች የነሱ መገለጫ ከሆነ አብሮ የሚቀመጥ ነው፣ ልክ እንደ አላህ እዝነት ማለት ነው። ስለዚህ መቼ ነው የተቆጠሩት እነኚህ እዝነቶች? አልሰማኝም። ምንድን ነው ያልከኝ? እነኚህ እዝነቶቹ ወደ ምድር ያቺ ከመምጣቷ በፊት አላህ ዘንድ ስንት ነበሩ? 100 አድርጎ 100 ነው ያለው አለ። ከዛ በኋላ ወደ ፍጥረታቶች አወረደ ነው ያለ። ኦኬ አሁን አላህ ስንት እዝነት አለው? 99። ኦኬ አስቀድሞ እነኛ መቶዎቹ ፍጡር ናቸው? ፍጡር አይደሉም? አይደሉም። እነኛ መቶዎቹ አላህ ዘንድ የነበሩት እዝነቶች ፍጡር አይደሉም። አሁን አላህ ፍጡር ያልሆነ ስንት እዝነት አለው? 99። እናመሰግናለን። ስለዚህ አንደኛይቱ እዝነት ያላህ ባህሪው ፍጡር ያልሆነችው ፍጡር ሆናለች። እናመሰግናለን። ስለዚህ አላህ ወደ ፍጡርነት ተቀይሯል። አረ ባይዘው እንትኑን የሚል ነገር ያብራራል ያልፈለገው ገብቷል። ለምሳሌ ይሄ የአላህ ስራ ነው። ገብቷል አይደለ? አላህ ለሁሉ ምንም ማድረግ የማይሳነው ጌታ ነው። ስለዚህ አንተ ተስማምቻለሁ እኮ በቃ አላህ ባህሪው ፍጡር ያልሆነው ወደ ፍጡር ይቀየራል ካልከኝ በኋላ ምን ልወያይ ካንተ ጋር? ወደ ፍጡር ይቀየራል አላልኩም። ወደ ፍጡር ቀይሮ አወረደ አላልኩም። ራስ እኮ ነው ያልከኝ እኮ እስላም 100 ፍጡር ያልሆነ እዝነቶች አሉት አልከኝ አይደለ? ፍጡር ያልሆነ ካልከኝ ቺዝ ባህሪው ሲፋው ነው ማለት ነው። 100 ናቸው፣ ፍጡር አይደሉም። አሁን ስንት ነው እሱ ፍጡር ያልሆነ አላህ ያለው ስልህ አንድ አጉድሎ 99 ነው ፍጡር ያልሆነ ያለው አልከኝ አይደለ? አንደኛይቱ ወደዚህ የመጣችው ምን ሆናለች? ፍጡር ነች? ፍጡር አይደለችም ብዬ ጠየቅኩ። ፍጡር ነች አልከኝ። ማሻ ምን አርጊው ላርገ? ጨረስኩ እኮ በቃ አላህ የተወሰነ ፓርቱ ፍጡር ሆኗል አሁን ከጊዜ በኋላ። አረ የተወሰነ ፓርቱ ምናምን የሚባል ነገር እኮ የለም እዚህ ጋር ማለት ነው። እዚህ ጋር እሷን ያችን እዝነት ስላደረገ የአላህ መገለጫ ይፈርሳል ብሎ ማለት ይቻላል። አንተ ራስህ ፈረስከው እኮ በቃ ጨረስን እኮ። አላህ ወደ ፍጡር አደረገ ለወጥከው በቃ እኮ 99ኞቹንም አሁን ወደኛ ቢልካቸው እኮ እነኛ ሁሉ አሁን ወደ ምን ይቀየራሉ? አሁንም ማለት ነው ፍጡር ይሆናል ማለት ነው። መጨረሻ ላይ በቃ ያልቃል አላህ። እሺ በዚህ ላይ ሆነና
እሺ አንተ ግር ያለህ ነገር ምንድነው? እዚህ ላይ ላብራራልህ ወይ ደግሞ ምን ታብራራልኛለህ? እኔ ጨርሻለሁ። ባይዘ የሚቀበለኝ እኮ እየፈለኩ ነው። ማማዬና ክርስቲያን ቀጥሉ። አላህን ፍጡር አድርገዋል፣ ወደ ፍጡር ቀይረዋል። እኔ ጨርሻለሁ፣ ተስማምቶኛል። እሱ ላነሳ ነበር እኮ ባይዘ ወይ ማለት 99 አንድ ኢስላሚክ 99ኙ እዝነት አላህ ዘንድ ካለ በአላህ ዘንድ ፍጡራን የሉም ከፍጡራን በላይ ነው የሚለው አስተምሮ ይፋለሳልና ያንን ነገር ለማታደግ ይሁን አላቅም ወንድማችን አሁን ማብራሪያው ላይ ማለት ነው። ምክንያቱም 100 እዝነትን ፈጥሮ አንዱ እዝነት ወደ ምድር ከተላከ 99ኙ በአላህ ዘንድ ከሆነ አላህ ዘንድ 99 ፍጡር አለ ማለት ነው። ስለዚህ አላህ ዘንድ ፍጡር የለም ከፍጡራን በላይ ነው የሚለው አስተምሮ ይፋለሳል። የዋሃብዮች አስተምሮ አይደለም። መጀመሪያ እኮ ቃሉን ግልጽ ነው። አዳምጪኝ ቆይ። መጀመሪያ ቃሉን አይተሽው ከሆነ አደረገ እንጂ ፈጠረ አይልም። ጀዓለ ነው የሚለው አረበኛው ማለት ነው። ጀዓለ الرحمة 100 እዝነትን 100 አደረገ ብሎ እንጂ መዝነትን 100 ፈጠረ ይሄ እዝነት አንዱ እዝነት ካዲያ ፍጡር ለመሆኑ ምን ማስረጃ ኖሮ ነው ፍጡር ነው የምትለው? ወደ ምድር የተላከው ያ ዑለሞች የፈሰሩበት ነው ማስረጃ። ይሄንኛው 99ኙ ፈጣሪ ነው። አሁን ክፈት አስፉትና አሁን ክፈት 99ኙ ክርስቲያን ይከፍትላል። 99ኙ ፈጣሪ ነው አንዱ ፍጡር ነው ብሎ ለይቶ ያብራራ ዑለማ ማን ነው? እኮ እሱን በነገ ላይ ቢጀልሽ መጣልሻለሁ እኮ አልኩሽ። በሌላ ስልክ ፈጠረ አይደለም አልከው ይዤ እመጣለሁ። ከነሱም ምን አለ ነው የሚለው ፈጠረ አይደለም ነው ያልካት? ኦኬ ምንድን ነው የሚለው? ካዳ አደረገ ነው የሚለው። ክርስቲያን አንዴ ክፈትልኝ። ቡሃሪ 7404 ነው። ኦኬ ያ አይ እኔም እኮ ቅድም መጀመሪያ ከፍትልህ ነበር። በጣም እናዝናለን። ኢስላሚክ አላህ 100ውን መዝናቶቹን ፈጥሮ ነው ያደረጋቸው። ሳይ ሙስሊም እንተ ነው አረብኛው ላይ ነው ታረጋግልኝ። ለኔ ከሆነ አረብኛውን አርግለት። ኦኬ ከዚህ ጀምሮ አንብበው እስኪ። ዳታ ያለቀብኝ ነው አፍተነልኝ። ኢና አላህ ከለቀ ከሚለው ጀምራ አንብብ። ከለቀ ማለት ምን ማለት ነው? ኢና አላህ خلق يوم خلق السماوات والأرض رحمة خلق ማለት ምን ማለት ነው? ይባከማ خلق ማለት ምን ማለት ነው? ጨርሰው። ይሄ እኮ ወደታች ያለው አዳምጠኝ ልጨርሰው። ከወደታች ያለውን ሐሳቡን አላየውም። መጀመሪያ ነግሬያለሁ እኮ የፍጡሯ خلق ናት ብያለሁ። ያንን ሊያወራስ እንትን ሊል ይችላል። እሺ ما بين السماء والأرض فجعل منها في الأرض رحمة أيها فبها تعطيف الولادة على ولدها سموت زغا خلقنا የሚለው መቶውንም ማለት ነው። እኔ ግን ሌላ ቦታ ሌላ ሐዲስ ላይ ያየሁት እንደዛ አይደለም። ጀዓለ ነው ከለቀ ነው። አብዛኛው ሁሉም ከፈጠራቸው በኋላ አደረገ። ምንም እንትን የለውም እኮ መደረግ መፈጠርም የሚለውን ሴንስ ስለሚሰጥ በትርጉሙ ልታመጣልን ትችላለህ ከተቻለ። በትርጉም ማለት በትርጉም ይሄ አረብኛ ነው። በትርጉሙ እንግሊዘኛው ነው። ምክንያቱም خلق የሚል እስልምና የሚረዳው ወይ ተፍሲሩ የሚረዳው خلق የሚል በሶስት መንገድ ነው የሚረዳው። ኦኬ ከለቀ በምን? እሺ ሌላ አንተ ፍጡር አይደለም ከለቀ ማለት እኮ በትርጉሙ አምጡልን ነው። በትርጉሙ ተከፍቶላልሽ ይነበባል። ሱብሃንአላህ አሎ ይታያል። ቀን መቶ እስነትን ረህመቶች ፈጠነ ላንብብልህ ችግር የለውም። በቃ በደንብ እንዲሰሙ አላህ ሰማያትና ምድርን በፈጠረበት ቀን 100 እዝነቶችን ወይም ረህመቶችን ፈጠረ። እያንዳንዱ እዝነት በሰማይና በምድር መካከል ያለውን ስፋት ያህል ናት። ሉክ እንግዲህ ሳይዝም አለው ማለት ነው። ያላህ እንትኑ
ምህረቱ ሳይዝ አለው። እነዚህ ውስጥ አንዷን እዝነት ብቻ በምድር ላይ ያደረገ በእርሷም አማካኝነት እናት ለልጇ ትራራለች፣ አውሬዎች ወፎችም እርስ በርሳቸው ይተዛዘናሉ። የትንሣኤ ቀን በደረሰ ጊዜ ግን አላህ በዚች በአንዷ እዝነት ላይ ሌሎቹን ማለትም 99ን እዝነቱን በመጨመር ሙሉ ያደርጋታል ይላል። ሙስሊሞች ለምንድን ነው በባህሪው መሐሪ ያልሆነ አምላክ የምታመልኩት? በተፈጠረ ምህረት የሚምር አካል ነው የምታመልኩት ማለት ነው። ያ ማለት ምን ማለት ነው? ሙሉ አይደለም፣ ምህረቱ ራሱ ሙሉ አይደለም። እናንተ ደግሞ በቂያማ ቀን ፍጥረታት ሁሉ ይጠፋሉ ብላችሁ ታምናላችሁ። አላህ 100 እዝነቶቹ ይጠፋሉ ማለት ነው። አምላክ በባህሪው መሐሪ ካልሆነ እንዴት ነው እናንተን የሚምራችሁ? ኖ እንደዛ አይደለም። እኔ ሐሳብ ልግባና ያው እያደመጥኩ ነበር። በኢስላሚክ ሐሳብ ትስማማለህ ከድር? ቆይ ወንድሜ ማለት ያው እያደመጥኩ ነበርና አላህ Subhanahu Wa Ta'ala 99 ስሞች አሉት ሲል 99 ባህሪያቶች አሉት። ስሞች አይደለም ለስሞች አላወራንም። ልገባ ነው እፎይ አንዴ ታስጨርሰኝ። 99 ስሞች ወይም ባህሪያቶች አሉት። ከነሱ ውስጥ አንደኛው እዝነቱን የሚመለከት ነው። እዝነትን በሚመለከት ደግሞ ለዝነት 100 አይነት የዝነት እንትኖች እንዳሉ ፈጥሯል። ከነሱ ውስጥ ነው አንዱን የሰው ልጆች እንዲጠቀሙበት ያወረደው ለማለት ነው እንጂ እሱ ባልፈጠረው በሚለው አይደለም። እሱማ እኮ የሱ መገለጫ ነው ያለከ ነው። አዛኝ ወይም አዛኝነትን የሱ መገለጫ ነው ይያል እሱ እንዴት አልፈጠረው? 99 ቤት ነው ያለው ይከር እንዴ እነዚህ እኮ ያላህ ባህሪያቶች እኮ ናቸው። በጣም ጥሩ ባህሪያቶች ማለት የሱ መገለጫዎቹ አዛኝ ነው፣ ሩህሩህ ነው። አንዴ በጣም ጥሩ ሐሳብ ነው ያነሳው ይከር። አላህ የአላህ 99 ምህረቶች ባህሪያቶቹ ናቸው አይደል? ኦኬ መቶ አድርጎስ እኔ ስለ ስም አይደለም ያወራሁት። ስለ ቶፒካችን በደንብ አልሰማሁም ወይ ይከር? ስለ እዝነቶች ነው እያወራን ያለ ነው። ስለ ስሞች ሳይሆን ስለ እዝነቶች ናቸው ያሉት። አሁን እኮ ነው ክርስቲያን ያነሳሁልህ ያው አላደመጥከኝ ይሆናል እንጂ አንተ እንጂ አላደመጥከኝ፣ ጭራሽ እኔን አላደመጥከኝም ይለኛል እንዴ? ስለ እዝነት ነው እያወራን ያለ ነው፣ ስለ ስም አይደለም። አላህ 99 ስም እንዳለው እናውቃለን። እንደዛ ብላችሁ እንደምታምኑ እናውቃለን። እኛ አሁን ደግሞ እያወራን ያለ ነው ስለ እዝነት ነው። አላህ እዝነቱ 100 እዝነት ፈጠረ፣ 99ን ለራሱ አስቀረና አንዱን ወደ ምድር ላከው ይላል። እሱ ጋር ፈጥሮ ያስቀረው 99 ምህረቱ ፍጡር ነው ወይስ አይደለም ነው ይከር? በእነዚህ እዝነቶችን ፈጠረ እያለህ እኮ ነው። ፈጠረ ከነሱ ውስጥ ፈጠረ እያለህ ቁርአኑን አነበብከው አይደለ? ኦኬ አላህ እዝነቱ ባህሪ አላህ የባህሪ አዛኝ ነው ወይስ አይደለም? ነው አዛኝ የባህሪ እዝነቱ የባህሪ ነው ወይስ በተፈጠረ እዝነት ነው የሚያዝ ነው? እንዴ እሱ ራሱ አዛኝ ነው እኮ የሱ መገለጫ ነው። የሱ አይደንቲቲ አንደኛው አዛኝነት፣ ሩህሩህነት የሚሉት የሱ አይደንቲቲ ናቸው፣ መገለጫ ናቸው። ኦኬ እዝነትን ደግሞ ሩህሩህነቱ የተፈጠረ ነው ወይስ አይደለም? ይከር ሩህሩህነቱ አዛኝነቱ የተፈጠረ ነው ወይስ አይደለም? የሱ እኮ ናቸው፣ የሱ መገለጫ ናቸው እኮ ያለ ነው። እንዴት እነሱ ይፈጠራሉ? እሱ አላህ ራሱ አይደንቲቲዎቹ አላህ ስንል how to define አድርገን ስንገልጸው አላህ ብዙ መገለጫዎች አሉት። አዛኝ ነው፣ ሩህሩህ ነው። እነዚህ ሁሉ የሱ ስሞች ናቸው፣ እሱን የሚገልጹ የሱን ተረድቻለሁ። ይሄር እሺ፣ እነዚህ አይደንቲቲ የሱ አይደንቲቲ የተገለጠባቸው 99ኙ የተፈጠሩ ናቸው አይደል እንዴ? የተፈጠሩ ማለት ለምን ነው እንዴ የምትለኝ? የጠየቅ መልስልኝ። ኖ አይደለም፣ የራስህን ብቻ ለማስተጋባት አይደለም። መግባባት ካለብን በሰለጠነ መንገድ በሐሳብ ነው መግባባት ያለብንና ምህረቱ አይደንቲቲው ነው አይደል? ቆይ ይከራ እንዴ ምህረቱ አይደንቲቲው ነው አይደል? አዎ የሱ መገለጫ ነው። የሱ መገለጫ ነው። ኦኬ ይህ መገለጫው ምህረቱ የተፈጠረ ነው ወይስ አይደለም እንዴ? አላህ ራሱ አዛኝ ነው እያልን አላህን ተፈጠረ ልትለኝ ነው ማለት እኮ ነው።
አሁን ጥያቄ ኖ ቆይማ እንግባባ ማለት በጣም ፖይንቴን አግኝተዋል። ሚስ አንደርስታንዲንግ ያልሆነ ኢንፎርሜሽን እንዳይተላለፍ ስለፈለኩኝ ነው። በርግጥ ያው ብዙ ይሄን ከንትን የሚያደርገው አይኖርምና ነገር ግን ያላህ ባህሪያቶች መገለጫዎች 99 ናቸው እያልን ነው። ስለዚህ አሁን አንዷን ነጥለህ አንተ የተፈጠረ ነው ያልተፈጠረ ካልከኝ ኔክስት ልጠይቀው የምትችለው አላህ የተፈጠረ ነው ማለት ነው ወደሚል መደምደሚያ ነው ለሌሎች ልታስተጋባ የተፈለገው ነው። እሱ አይደለም አላህ መገለጫዎቹ የሱ መገለጫ ምንድናቸው? ፈጣሪ ስንል ወይም አላህ ስንል ምንድን ባህሪያቶች የያዘ ነው? መጀመሪያ እነዚህ 99 የሱ ባህሪያቶች መገለጫዎች አይደንቲቲዎች ናቸው አይደል? ዛቲስ ኦኬ። እነዚህ 99 ይሄው የተፈጠሩ ናቸው ብሏል መሐመድ። ኖ እሱ ጋር የሚል አዳምጠኝ ይላል የተፈጠረ ነው ይላል። ቆይ እሺ አንብበውና በደንብ እንግባባ እሱ ጋር። Okay, verily Allah created on the same very day when he created the heaven and the earth 100 part of mercy. Allah ሰማይና ምድርን በፈጠረበት ቀን 100 እዝነቶችን ፈጠረ። ዛቲስ እዛ ጋር ያዘው ክርስቲያን እዛ ጋር ያዘው እና ፍጡር ናቸው ወይስ ፍጡር አይደሉም? ቆይ በቃ አሁን እንደማመጥ እዛ ጋር ይሄን ብቻ መልስልኝ። ሐዲሱን ብቻ እሱን ልመልስልህ እኮ ነው ብሮ። ፍጡር ነው አይደል? አይደንቲቲው ፍጡር ነው አይደል? ብሮ አዳምጠኝ። እሱን ልመልስልህ ነው ማለት አይደንቲቲው ፍጡር ነው አይደል? እሱ የሚልህ ምንድነው ነው? መጀመሪያ ከአላህ 99 ባህሪያቶች አሉት አለ። ካንዱ ከ99ኞቹ ባህሪያቶች ውስጥ ነው። ቆይ ልጨርስ አላህ 99 ባህሪያቶች አሉት ሚል የቱ ጋር ነው? እኔ አልተነበበልኝም። ቬርሊ አላህ ክሬትድ ተርጉመው። እሺ እኔ ቃል በቃል አንብበለ። ቬርሊ አላህ ክሬትድ on the same very day when he created the heaven and the earth ነው የሚለው። ባህሪያቱም 99 ባህሪያቱ ምናምን አሁን እሱ የሚገልጽልህ እኮ ምን አለ መሰለህ፣ አሁን የመጀመሪያውን አረፍተ ነገር እሱን እንትን አድርገህ መሐል ላይ ከዛ በኋላ የሚመጣውን አረፍተ ነገር ብቻ ነጥሎ አምጥቶ ሚስ ኢንፎርሜሽን ማስተላለፍ አይደለም። አሁን እኔ ለዚህ መነሻ ሙሉን አንብብና እኔ ይሄን የማንበብ ችግር እኮ አይደለም። ለዚህ መነሻው ምንድነው ነው? አሁን ይሄ የሚገልጸው ስለ አንዷ ይሄ የሚገልጸው ኖ ሐሳብ ብሎክ አድርገህ እኮ አይደለም። ማለትም በግባባት ነፃና ግልጽ ሆነን መነጋገር እኮ ነው። ይሄ የሚገልጸው ከ99ኞቹ ባህሪያቶቹ ስለ አንዷ ስለ እዝነትን የተመለከተ ነው። እዚህ ጋር 100 ብሎ እየገለጸልህ ያለው ስለ አንዷ እዝነት ነው እንጂ የሱ መገለጫዎች እዚህ ጋር አልተዘረዘሩም። ከነዛ የተዘረዘሩ 99ኞቹ ባህሪያቶቹ እዝነቶቹ ስለ አንዷ እዝነትን የተመለከተ ነው። እዚህ ጋር አሁን 100 ከእዝነቶቹ ውስጥ አንዷ ከ100ዎቹ ውስጥ ነች አይደል? ኖ አይደል? እሱ አንዷ እዝነቱ ከ99 ስሞቹ ውስጥ ነው። እዝነት የምትለው ደግሞ ራሷን ችላ እዝነት በምትለው ደግሞ ራሷን ችላ 100 እንትኑ አይነት የእዝነት አይነቶች አሉ ለሰው ልጅ ቆይ ነው በሱ ልክ ነው ብሮ ማለት በሰለጠነ መንገድ ነው የምናወራው። በዚህ አሁን ሊያደምጥህ ለሚችለው ሰው ትንሽ ሴፍቲ አሁን እንደዚህ ሲያወሩ ዕውቀት ያላቸው ይመስላሉ፣ በኮንፊደንስ ሲያወሩ ማለት ነው። አሁን ይሄ በቃ እንደ ፕሮፌሰር ነው እያወራ ያለው እኮ። ጭራሽ እኔ የሚያስተካክለኝ ሊያርመኝ ይሞክራል። ኧረ አንዳንዴ ማፈር ጥሩ ነው። በእናትህ አንድ ጥቅስ ብቻ ጠይቄ መውጣት ይቻላል እፎይ? ከፈቀድክልኝ ቀጥል። ደክሞኛል በጣም እኔ ክርስቲያን እንጨርሳለን። ሱብሃንአላህ ግን ኢከር ባለው ትስማማለህ? እስካሁን እንግዲህ ፖይንቱም ራሱ ክሊር አይደለም። በእርግጥ አይ እኔ ሲጀመር አልገባሁበትም። ትንሽ እንትኑ እውቀት ይፈልጋል። ይሄ የውሱ አቅም ነው። ውሱ ቢኖር ይለጠልጥላችሁ ነበር። የውሱ አቅም አንዳቸው ባይዘ በስርዓት የመጡት የለም እስካሁን የገቡት ሁሉም አላወቁትም። አክቹአሊ ትንሽ የእውቀት ክርስቲያን በጣም ደክሞኛል። ቃል ክርስቲያን ቢኒ እንትና ማማ ይቀጥሉ። እሺ ኦልሞስት ኮንክሉዥን። ኦኬ ያ እንግዲህ እስካሁን በነገራችን ላይ እኛ መጀመሪያ ማሳየት የፈለግነው
ጌታ ኢየሱስ እሱ መሐሪ እንደሆነ በባህሪው መሐሪ ነው። ክርስቶስ ኢየሱስ ያህዌ ነው። ምህረቱ ለዘላለም ነው ተብሎ የተነገረው ለእግዚአብሔር ብቻ ነው መጽሐፍ ቅዱስ ላይ። ዘላለማዊ ምህረት ከሆነ ደግሞ ኦፍኮርስ የተፈጠረ አይደለም። አላህ ግን ምህረቱ 100 ምህረቶቹ የፈጠራቸው መቼ ነው? ሰማይና ምድርን በፈጠረበት ቀን ነው። 100 ምህረቶቹን የፈጠራቸው ማለት ነው። ሶ ክርስቶስ ኢየሱስ በባህሪው መሐሪ ነው። ለሰዎች ይራራል፣ ለሰዎች ያዝናል። ለዛም ነው እስከ መስቀል ድረስ የታገሰን ማለት ነው። ሶ ለምን ይሄን አትቀበሉ? አላህ በፈጠረው ምህረት ይምራል ብላችሁ ከምታምኑ ይልቅ ለምን ምህረትን የባህሪው የሆነውን አምላክ አታመልኩ? ምህረት የባህሪው የሆነ ምህረት ገንዘቡ የሆነ ምህረትን ከሌላ የማይፈልግ ክርስቲያን ልጠይቃውን አንዴ እሺ፣ እንቀጥልና ችግር የለውም። እሺ ኦኬ። ስለዚህ አንዴ ኮድ ቀጥላለህ። በቶፒኩ ላይ ነው ጥያቄ? አይደለም፣ ኧረ ነግሬዋለሁ። ሌላ ጥያቄ ነው ጠይቅ ብሎ ነበር። ኦኬ እሺ፣ ጠይቅ አንድ ጥያቄ እና አስተናግድ። እሺ ከኦሪት ዘሌዋውያን ምዕራፍ 21 ከቁጥር 16 ጥያቄ እንዲህ ይላል። እሺ እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ለአሮን እንዲህ ብለህ ንገረው፣ ከዘርህ በትውልዳቸው ነውር ያለበት ሰው ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረብ። እውር ወይም አንካሳ ወይም አፍንጫ ደፍጣጣ ወይም ትርፍ አካል ያለው ወይም እግረ ሰባራ ወይም እጀ ሰባራ ወይም ጎባጣ ወይም ድንክ፣ እኔም አልገባም ማለት ነው፣ አጭር ነኝ፣ ወይም አይነጫም ማጭማጫ ወይም ወይም ቋቆቻም ወይም ጃንደረባ ነውረኛ ሁሉ አይቅረብ ይላል። ይሄ ነገር እንዴት ነው? እግዚአብሔር እኔም አልገባም አሳስበዋል። ሱብሃንአላህ እኔም አልገባም ማለት ኦሪት ዘሌዋውያን ያ ቴንኪው ቃል ማማዬ ሄዱበት። ኦሪት ዘሌዋውያን ምዕራፍ 16 ላይ ያለውና ምዕራፍ 21 ከቁጥር 16 ሶሪ 21 ክፈትልን ክርስቲያን፣ እዛው ጋር ከክህነት አንጻር እንደሆነ እዛው ጋር ስለሚመልስ ማለት ነው። ክርስቲያን አንዴ ክፈትልኝ። ሱብሃንአላህ አላህ ምን አባቱስና እንዴ እንደዚህ ከምጨነቅ መጽሐፍ ቅዱስ ላይ ገብቼ በጠይቅስ ብሎ ነው የመጽሐፍ ቅዱስ ላይ የሚጠይቀንና እኛ እንመልሳለን። እሺ እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ለአሮን እንዲህ ብለህ ንገረው። ለማ ለአሮን ከዘርህ በትውልዳቸው ነውር ያለበት ሰው ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረብ። ቁጥር 18 ከፍ በልልኝ። እውር ወይም አንካሳ ወይም አፍንጫ ደፍጣጣ ወይም ትርፍ አካል ያለው ወይም እግረ ሰባራ ወይም እጀ ሰባራ ወይም ጎባጣ ወይም ድንከ ወይም አይነ መጭማጭ ድንክ ወይም አይነ መጭማጫ ወይም እከካም ወይም ቋቁቻም ወይም ጃንደረባ ነውረኛ ሁሉ አይቅረብ ይልና ከካህኑ አለ ከአሮን ዘር ነውር ያለበት። አየህ፣ ከክህነት አንጻር ነው እንደነዚህ አይነት ሰዎች ማገልገል እንደሌለባቸው እየተናገረ ያለው። ከካህኑ ከአሮን ዘር ነውር ያለበት ሰው የእግዚአብሔርን የእሳት ቁርባን ያቀርብ ዘንድ አይቅረብ። ነውረኛ ነው፣ የአምላኩን እንጀራ ያቀርብ ዘንድ አይቅረብ። የቅዱሱንና ቅዱሳን የአምላኩን እንጀራ ግን ይብላ ይላል። ስለዚህ ከክህነት አንጻር ስለሆነ አንድ ካህን ይህንን አገልግሎት ለማቅረብ ብቁ አይደለም። ለምሳሌ አፍንጫ ደፍጣጣ ሲል ያንን የሚቀርበው መስዋዕት ለማሽተት ብቁ አይደለም ማለት ነው። አንካሳም ሊሆን ይችላል፣ ለአገልግሎቱ ብቁ አይደለም። ገብቷል? ስለዚህ ከዚህ አገልግሎት አንጻር አፍንጫው ደፍጣጣ ያልሆነ ወይ ደግሞ ነውር የሌለበት ካህኔ ሆኖ መግባት ይችላል ማለት ነው። ለምንድን ነው መስክ የተመረጠው? አፍንጫ ደፍጣጣ ብሎ ለምን መስፈርት አስቀመጠ? አይችልም። ከክህነት አንጻር ነው ይሄታል። ከክህነት አንጻር ከሆነ ለምን ይሄን እንደዚህ አይነት መስፈርት ለምን አስቀመጠ ነው? ከክህነት አንጻር ከሆነ በቃ ካህኔ ሁሉ አይግባ ቢል እኮ ችግር የለውም። ግን የተቀመጠው መስፈርት ከአንድ እግዚአብሔር የማይጠበቅ መስፈርት ነው። አዳምጥ። አሁን
በመጀመሪያ ላነበብከው ከክህነት አንጻር ነው አልንክ። ከክህነት አንጻር ደግሞ ለምሳሌ የሚቀርብ መስዋዕት አለ። ያንን መስዋዕት ለማሽተት ደግሞ ብቁ ሆኖ መገኘት አለበት ብዬክ ነበር አይደለ? ስለዚህ አፍንጫ ደፍጣጣ አካለ ስንኩል ከሆነ ደግሞ ለአገልግሎት ብቁ አይደለም። ለማገልገል ተፍተፍ ብሎ ለምሳሌ እግረ አንካሳ ከሆነ በቤተ መቅደስ ውስጥ እየተዘዋወረ ማገልገልን ብቁ ሊሆን አይችልም ማለት ነው። ነገር ግን ከእግዚአብሔር ከቅዱሳኑ እንጀራ ግን የቀረበውን ይብላ ይላል እዛው ጋር ማለት ነው። ከአገልግሎት አንጻር ግን ማገልገል አይችልም። ንጹህ መሆን አለበት ነው። ምክንያቱም ያ ካህን ሊመጣ ላለው ለክርስቶስ ኢየሱስ ምሳሌ ሆኖ ስለሚያገለግል ማለት ነው። ንጽህና በመልክ ነው፣ በቀልብ ነው። ንጽህና በመልክ ነው። ሱብሃንአላህ። ካህናት ምንድነው ስራቸው? የብሉይ ኪዳን ካህናት ስራቸው ምንድነው? አገልግሎታቸውን ታውቃለህ? ከአፍንጫ ደፍጣጥነት ጋር ያገናኛል አገልግሎታቸው። አፍንጫቸው ደፍጣጣስ አየህ፣ ይሄን አታውቅም ማለት ነው። የብሉይ ኪዳን ካህናት መስዋዕት አቅራቢዎች ናቸው። መስዋዕት አቅራቢዎች አገልጋዮች ናቸው። ስለዚህ እነዚህ አቅራቢዎች ሙሉ መሆን አለባቸው። ለምሳሌ እግረ አንካሳ ከሆኑ አንደኛ ለአገልግሎት መፋጠን አይችሉም። ለምሳሌ እጀ ሰባራ ከሆኑ ያንን መስዋዕት እንኳን በምን ይሰውታል? ለምሳሌ የሚያቀርቡት በግ ቢሆን እጀ ሰባራ ከሆነ በምን እጁ ነው የሚያርደው? አፍንጫው የሚያሸት ከሆነ ማሽተት የማይችል ከሆነ ለምሳሌ አፍንጫው ማሽተት የማይችል ከሆነ ያንን የሚያቀርበውን የሚቃጠለውን መስዋዕት በትክክል ይጠበስ አይጠበስ እንዴት አድርጎ አሽቶ ሊያውቅ ይችላል? አንዴ እንከን ስለሚኖረው ማለት ነው። ኧረ አንዴ ፕሊስ። ጎባጣ ከሆነ ለአገልጋዮቹ ያንን የሚቃጠለውን መስዋዕት የሚጠቀሙ የሚበሉ እነሱን እንዴት በትጋት ሊያገለግል ይችላል? አይነ መጭማጫም ከሆነ እነዚህን ሁሉ ማድረግ ስለማይችል ማለት ነው። ማለትም እንከን ስለሚኖረው ሱብሃንአላህ። ዲዳ ሰው አዛን ማለት ይችላል እንዴ? መቅደሶች እንዳይረክስ እኮ ነው የምለው፣ ስራ እንዳይከለከሉ አይልም። ነገር ግን ነውረኛ ነውና መቅደሶቼ እንዳያረክስ ይላል። ችግር የለውም። ያው የቅዱስ ቅዱሳኑን ያንን እንጀራ የቀረበውን መስዋዕት ግን መመገብ ይችላል። ለምን ይረክሳል? መቅደሶቹ ለምን ይረክሳሉ ነው አሁን ጥያቄው። መቅደሶቹ በእነዚህ ሰዎች ምክንያት ስራዬ እንዳይበላሽብኝ አይደለም ያለው። መቅደሶቹ ይረክሳሉ። እንመጣለን፣ ችግር የለውም። ዲዳ አዛን ማለት ይችላል። ዲዳ ኢማም መሆን ይችላል። አዛን ማለት ይችላል። ዲዳ ማለት ምን ማለት? መናገር የማይችል መናገር የማይችል አይችልም። አዛን ማለትም ምንም አይችልም። እሱ ትክክል። እሺ ያ ማለት የተቀመጠው ማለት ከዚህ ጋር አይገናኝማ። ከዚህ ጋር እኮ እኔ አፍንጫዬ ደፍጣጣ ነው። የሚገርመኝ ነገር አፍንጫዬ ደፍጣጣ ነው። ርቂ ያከታለሁ ሼፉኝ የሰራው ነበር። እኔ አፍንጫ ደፍጣጣ ስለሆነ ማሽተት አይችልም የሚል የለም። ሱብሃንአላህ። አቤት። ያ ምክንያቱም የእኛን አረዳ ማወቅ አለብህ። አገልግሎት አንጻር ነው አይደለ? በደንብ አዳምጥ። እሺ። አካል ችግር ካለበት ፍጹም እንዲሆን ይጠበቃል። በደንብ አስተውል። እኔ አሁን አንተ ላይ እመጣብሃለሁ። ሐዲስ ሂባን ላይ 3383 ክርስቲያን ቼክ አድርገው ያንተ ላይ ለምታስረዳኝ ያለው በደንብ አስተውል። እኔ ለጥያቄ ነው የገባሁት። አንድ ችግር የለውም። ቆይ አንዴ እሺ፣ እየተማመን እንሂድ። ጥያቄ ያልተመለሰልኝ ስላልተመለሰልህ በደንብ ስላልተመለሰልህ መመለስ ስላልቻልን በለውና ግን ባክን ፎርዝ እናውራ እየተማመን እንድንሄድ። አዳምጥ። የብሉይ ኪዳን ካህናት አገልግሎታቸው እንዴት እንደሆነ ታውቃለህ? እሱን አላውቅም። መልካም። የሳቅ ቁርባን የሚያቀርቡ ናቸው አይደል? እነኚህ እኔ አላውቃቸውም። እኔ ስራቸውን እኔ በምን አውቃለሁ? እኔ መጽሐፍ ቅዱስ አንብቤ ክፍሉ እኮ ይላል እኮ። ክፍሉን አላነበብከውም እንዴ? ጥያቄ ብቻ ዘን ብለህ ነው እንደመጣኸው? አንብቤዋለሁ ማለት ያው ያን ትኩረት አላረኩበትም። ማለት እኔ ደነገጥኩኝ። የእግዚአብሔር ነገር አስደነገጠኝ። ሱብሃንአላህ። ፕሊዝ አዳምጥ። ምክንያቱም ለመረዳት ለማወቅ ከሆነ አዳምጥ። ለማወቅ ነው። አዎ በቃ በደንብ አስተውል። የብሉይ ኪዳን የክህነት አገልግሎት እንዲቀላል አይደለም። አንደኛ ፍጹም እንዲሆኑ ይጠበቃል።
ፍጹም እንዲሆኑ ይጠበቃል። በብሉይ ኪዳን ላይ እያንዳንዳቸው አካላቸው ላይ የሚፈጠሩ ችግሮች በሙሉ ከኃጢአት ጋር ያያይዟቸዋል። ምክንያቱም ቃል ኪዳን አላቸው። ከግብፅ ሲያወጣቸው እግዚአብሔር እነሱ ሌላ ጣዖት ላይ ያመልኩ፣ እርሱም ደግሞ ከተለያየ በሽታ ወረርሽኝ ሊጠብቃቸው በስርዓቱና በሕጉ እንዲሄዱ ውል አላቸው። እስራኤሎች ውል ተዋውለዋል። ስለዚህ የሆነ ኃጢአት ሲሰሩ ሰውነታቸው ላይ የሆነ ነገር ይወጣባቸዋል፣ የሆነ ምልክት ይወጣባቸዋል። ዝም ብለው አይደለም የሚታመሙትም። የሆነ ነገር የሚመጣባቸውም አካል ጉድለት ሲመጣባቸው እንኳን ዝም ብለው ነገር አይደለም፣ ከኃጢአታቸው ጋር የተያያዘ ነው። የሚረዱት እንደዛ ነው እነሱ የሚያውቁት። ስለዚህ ይሄንን ቅድስተ ቅዱሳኑ ገብቶ ለህዝቡ የኃጢአት ስርየት የሚያቀርበው ከህዝቡ ይልቅ እሱ ንጹህ መሆን አለበት። ከኃጢአት አንጻር እሱ ኃጢአተኛ ሆኖ የኃጢአት ምልክት ላው ላይ እያዩ ውጭ ያሉት ስለናንተ የኃጢአት ስርየት ላቀርብላችሁ ቢላቸው ህዝቡም አይቀበሉትም። እሱ ራሱ ኃጢአተኛ አይደል እንደ የሚሉት አንደኛ ከኃጢአት አንጻር፣ ሁለተኛ ቅድም እንዳልኳችሁ ከበሽታ እሱ እግዚአብሔር ሊጠብቃቸው፣ እነሱም ደግሞ እሱን ሊያመልኩት ቃል ውል አላቸው፣ እንደ ስርዓቱ ሊሄዱ ማለት ነው። ኦኬ አይነ ስውር ከሆነ አይን የሌለው ቅድስተ ቅዱሳን ውስጥ የሚገባው ብቻውን ነው። በደንብ አስተውል። ሱብሃንአላህ። ረዳት በፍጹም መግባት አይችልም። አንድ ብቻ ነው መግባት የሚችለው። አይነ ስውር ከሆነ በእሳት የሚቃጠለው መስዋዕት አብስሎ ለማምጣት አይኑ ካላየ ብቻውን ገብቶ እንዴት ነው የሚያበስለው? ይረድ ይብሰል በብረ የሚያውቀው ያውቀዋል? ስለዚህ ሊፈቀድለት አይችልም። ቢገባ አበለሻሽቶት ወይን አሳርሮት ለእግዚአብሔር የሚቀርበውን ስለ ኃጢአት መስዋዕት የሚቀርበውን ያንን ቅዱሱን መስዋዕት እንደ ተራንትን እንኩሮ አሳርሮት ነው የሚወጣው ማለት ነው። ያበላሸዋል። ስለዚህ አልተፈቀደለትም። አንደኛ አካል ጎደሎ ከሆነ አንድ እግር ከሆነ ለምሳሌ ወይንም ደግሞ እግር ከሌለው ለረጅም ሰዓት ነው ቅድስተ ቅዱሳኑ የሚገባው። ለረጅም ሰዓት ቆሞ ነው የሚያገለግለው። ከዛም ወጥቶ ደግሞ ለህዝቡ እንትን ሲል ስለ ኃጢአት ስለ ህዝቡ ስለሆነ ራሱ በአካል ጎደሎ ሆኖ ማድረግ አይችልም። ምክንያቱም አካል ጎደሎ ሆኖ እነሱን ማስተናገድ እነሱን ረጅም ሰዓት ማገልገል አይችልም። እጁስ አካል ጎደሎ እስከሆነ እጅ ከሌለው የግዴታ ረዳት ሊያስፈልገው ነው ማለት ነው። ደግሞ አይቻልም፣ ብቻውን ነው ማድረግ ያለበት ራሱ። እንደዛ እስከሆነ እጅ ከሌለው አሁንም አይፈቀድለትም ማለት ነው። እንደ ምእምን ግን እመጣለሁ ከካም ጋር። ስለዚህ እጁ ላይ እግሩ ላይ እና አይኑ ላይ ተስማማን አይደለ? እሺ ኦኬ። ከካም ከሆነ እጁ የሚመግል የሚቆሳስል እከክ ካለበት እንኳን የአምላክን ምግብ ሎክ የአምላክ መስዋዕት ነው። ይሄ የኃጢአት መስዋዕት ነው። የኃጢአት መስዋዕት የሚያቀርበው አካል ቅድምም ብያችኋለሁ፣ አካላቱ ላይ የሚወጣው አንዱ ከመቅሰፍት ጋር የተያያዘም ነው፣ ከንጽህና ጋርም የተያያዘ ነው። እስራኤሎች ደግሞ ንጽህናቸውን እንዲጠብቁ ከበሽታም እሱም እንደሚጠብቃቸው ቃል ገብቶላቸዋል። እከኩ መግሉ ቆሳስሎ እጁ ደምቶ ምን ብሎ እንዳሁኑ ሕክምና የለም። ታውቀዋለህ ብዬ አስባለሁ። ከዛሬ 3000 ምናምን ዓመት በፊት እጁ እየመገለ ምን እያለ ዳቦ አምጥቶ እንኳን ቢሰጣ አበላም እንኳን ይሄ እንትን ልትል አስተናጋጅህ ይሁን ተብለህ እንትን ልትባል አይደለም ሌላ ሰው ዘመድህ እንኳን እጁ እዚህ ጋር ቁስሉ መግሉ እያለ ቢሰጥህ መጋግሎ ቆሳስሎ እያከከ ቢሰጥህ አትበላውም፣ ትጸየፋለህ። ስለዚህ ሰው በሚጸየፈው ሰዓት በደንብ አስተውል። ሱብሃንአላህ። አንደኛ በሽታ ያስተላልፍባቸዋል። እግዚአብሔር ደግሞ ህዝቡን መጠበቅ አለበት፣ ቃል ኪዳን ገብቶላቸዋልና እንዳይተላለፍባቸው ንጽህናቸውን እንዲጠብቁ ራሳቸውን ኢቭን እንደዚህ አይነት ኬዝ ያለባቸው ህመም ችግር ያለባቸው እስኪድኑ ድረስ እንትን እንዲሉ ራሱ አለ፣ ስርዓት አለ። ልክ በኮሮና ሰዓት ካስታወሳችሁ የተያዙ በሽተኞች ምን ይሆናሉ? ታማሚዎች የተወሰነ ሰዓት እስኪድኑ ድረስ ከህዝቡ ይነጠላሉ አይደለ? በብሉይ ኪዳን ያ ስርዓት አለ። አንድ እከኩ ቆሳስሎ እየመገለ ምን እያለ የኃጢአትን መስዋዕትን ቃቢልህ አንደኛ በሽታ ያስተላልፍብሃል። ሁለተኛ ለኃጢአት መስዋዕት ያቀርብልኛል ያልከው ሰው የኃጢአት ውጤት የሆነ ሰውነቱ ላይ ስታይ ምን ታስባለህ? ባትናገር እንኳን
ራሱ ኃጢአተኛ ይኸው ሰውነቱ ቆሳስሎ ራሱ ይኸው እግዚአብሔር እንደዚህ አድርጎት እሱ ስለኔ እንዴት ያደርጋል ብለህ ታስባለህ። ይሄ ደግሞ ኃጢአት ነው። አየህ፣ እሱን በማየት ብቻ ምን ሆንክ ማለት ነው? ብዙሃኑ ወደ ኃጢአት እንዲገባ አደረገ ማለት ነው። እየሰማኸኝ ነው? እሱን እያየህ አንተ ኃጢአት መግባት ጀመርክ፣ ህዝቡ ኃጢአት መግባት ጀመረ ማለት ነው። በሱ ምክንያት ኃጢአት እየገባህ ነው። በሽታ ያስተላልፍብሃል፣ እንደገና ደግሞ ኃጢአትም እየገባህ ነው። ዋናው ደግሞ ለክርስቶስ ለአዲስ ኪዳኑ ፍጹም ለሆነው ሊቀ ካህናችን ሊመጣ ላለው ምሳሌ ስለሆኑ እነኛ ተእንከን ፍጹም መሆን አለባቸው። መገልገል ግን ይችላሉ። እንደ ምዕምኑ እንደ ህዝቡ የሚቀርበውን መስዋዕት መብላት መጠጣት ይችላሉ። ነገር ግን ማስተናገድ ላይ ተከልክለዋል። ያጋላውን እዚህ ላይ ጥያቄ የለኝም። አሁን እዚህ ላይ የለኝም። አንድ ብቻ መርቅልኝና ወጣለሁ። እሺ፣ እዚህ ላይ ተተግባባን። በደንብ ገብተዋል ብዬ አስባለሁ። እዚህ ላይ ተተግባባን። በእናንተ ግን እንደዚህ የሚል አለ፣ ዲቃላ ባንን ይገባል ይላል። እኔ በእኛ እውቀት የለኝም፣ ለመጠየቅ ነው የገባው። እሺ፣ አንዴ አዲሱን አንዴ ክፈትልኝና አንዴ ላንብበውና እንትን እንላለን። አረ ምንም አታገኝማ። እኔ ጋር ምንም አታገኝማ ነው አይደለም። ሐዲሱን አንዴ ክርስቲያን ክፈትልኝ አለ። ክርስቲያን አንዴ ክፈትልኝ። ኦኬ፣ መጽሐፍ ቅዱስን ነው ነው ሐዲሱን። ኦኬ፣ አንብበው አንዴ። ኦኬ፣ ምን አለ? ኢብን ሂባን 33:83 ላይ ሜሴንጀር ኦፍ አላህ ሲሄድ የአላህ መልእክተኛ እንደዚህ አለ፣ ኔዘር ዘ ቻይልድ ኦፍ አዳልተሪ የዝሙተኛ ልጆች ኦር ኖር ዘ ዋን ሁ ዲናይዝ ፌቨር ዊዝሆልድ ግራቲቲዩድ ኖር ዘ ዲስኦቢዲየንት ኖር ዘ ሃቢቹዋል ድሪንከር ኦፍ አልኮል ዊል ኢንተር ፓራዳይዝ የማይታዘዙ እንዲሁም ደግሞ የአልኮል ጠጪዎች እንዲሁም ደግሞ የዝሙተኛ ልጆች በዝሙት የተወለዱ ልጆች ጀነት አይገቡም አለ መሐመድ። እናመሰግናለን። ስለዚህ እናትና አባት ተስማምተው ለዲቃላ ለወለዱት ገነት አይገቡም ይለናል። አባትና እናት ያለ ኒካ ነው የተወለዱትና ገሃነም ትገባለህ ይላል። ንብረት ራሱ መውረስ አይችሉም። ባይዜ ያለ ኒካ የተወለደ ልጅ በአባቱም አይጠራም፣ ንብረትም መውረስ አይችልም። ምን አጠፋ ልጁ? እሱ ይመልሳል። ኢማምም አይሆንም፣ ሰላት ማሰገድም አይችልም። ዝናብ አለ ነገ ከተሰማ ኦኬ፣ እሺ፣ ሰላት ማሰገድም አይችልም። እሱን አላውቅም። ምን ገነት የማይገባ ከሆነ ሰገደ ምን ያደርግለታል? በቃ ኦሬዲ። አንተ ደግሞ ክፉን አንተ የረሳሁትን አስታወስከኝ። እውነት እኮ ነው። እሺ፣ ልጠይቅ። አይበቃም? አንድ ብቻ መልቅልኝና። እሺ፣ መርሐባ። እሺ፣ ቶ አንተን አይደለም፣ አንተና ሌሎች አትሆንም። ውፍ ብቻ ይመልስ። እናንተ እንኳን ተው። እሺ፣ ፍሬዘሩ የተቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባ ይላል። ዲቃላ ብሎ ይሳደባል እግዚአብሔር። የሚገርም ነው። ዲቃላ ወደ እግዚአብሔር ጉባኤ አይግባ ይላል። ይሄን መልስልኝ። ዲቃላ ማለት ስድብ ነው ወንድማችን። ያው እንግዲህ ከሱ ማለት ከአንድ እግዚአብሔር ከተባለው ሰው ያው ሰው ነው፣ መውጣት የለበትም። ኦኬ፣ ዲቃላ ማለት ስድብ ነው። እናመሰግናለን። እኛ ዲቃላ ማለት ስድብ ነው ብለን አናምንም። ሱራ 68:13 ላይ አላህ ዲቃላ ብሎ ይሳደባል ማለት ነው። ክፈትልን ክርስቲያን፣ የኛ መልስላለሁ። አንዴ ሱራ 68:13 ልፈተው። ዲቃላ ብሎ ይላል። ስለዚህ ስድብ ነው ብሎናል አላህ። ስለዚህ ዲቃላ ስለሚል ተሳዳቢ ነው ማለት ነው። ቴንክ ዩ። ቁጥር 13 ላይ ኦኬ፣ ልበ ደረቅን ከዚህ በኋላ ዲቃላን ሁሉ አትታዘዝ ይላል። ለምንድን ነው ዲቃላ ብሎ የሚሳደበው አላህ? እሺ፣ ብልቱ የተቀጠቀጠ አይግባ የሚለው ለምንድን ነው? እሱ ላይ እመጣለሁኝ። ባይዘ ዲቃላ እንደውም አቅሎታል። አረብኛው ላይ ደግሞ ምን ሚል አለ መሰላችሁ? ሊትራሊ የሸ ጨርሱት፣ የሸ ልጅ ነው የሚለው። የሸ ልጅ ሚል አለ እና መልሰው ወደ እንትኑ ሄድ። ዘዳግም ምዕራፍ 21 ነው አይ ቲንክ። ምን መጣብ የሸ ልጅ ብሎ የሚሳደብበት አለ። ምን እዚህ ላይ ደግሞ ቁላ የሚልም አለ።
ችግር የለውም። ያም ትመልስ ብልቱ የተቀጠቀጠ ብዬ ነው ያነበብኩት በለው። ለምንድን ነው የማይገባው? እኔ ከፍ አድርጌ ነው እንደማየው ጉባኤ ውስጥ ገባ እንዴት ላቀ ይችላል? ብልቱ የተቀጠቀጠ እግዚአብሔር ጉባኤ ይግባ ይላል። እንዴት ነው መለስን? እንዴት ተቀጥቅጦብሃል? ሱባና አላ ተቀጥቅጦብሃል? ኧረ በእናትህ ምን ነው ለኔ አትፍራ፣ ችግር የለም። ታው እንዴት ልገባ እችላለሁ? ቀደመን ብለህ ስለጠየቅ ተቀጥቅጦብሃል መሰለኝ። የሆነ ኡስታዝ አለ ተቀጥቅጦበት ሁሌ የሚጠይቀው ይሄንን ጥያቄ ነው። አንተ ደግሞ እኔ ቤትም ገብቶ ተቀጥቅጦ ነው የወጣው። ደግሞ የሆነ ነገር አይልም ከሪ የሆነ ነገር እየመለስክ ትሄድና ይመጣባል የሆነ ሰይጣን ትሳደባለህ። ጥያቄ ነው አይደለም መልስ። ታፍራለህ? በሃይማኖት አታፍርማ መልስ። ምን ማረግ ይቻላል? እሺ አዳምጥ። እሺ ኦኬ። በመጀመሪያ ደረጃ ብልት ሁሉ የትኛውም የአካል ብልቶች የሚያሳፍሩ አይደሉም። እኛ ዘንድ ሲመጡ ለምሳሌ በእንግሊዝኛ ብየው ቢሆን ኖሮ አታፍርም ነበረ። በአማርኛ ሲባል ያሳፍሩናል አለ። በእንግሊዝኛ ሲሆን አያሳፍሩም። ስለዚህ ለምሳሌ እናንተ ጋር የአረብኛው ላይ ዘክር የሚለው በጣም ብዙ ቦታ ነው ያለው፣ የወንዱ ልጅ ማለት ነው። ፈርጅ የሚለውም ደግሞ ቁርአን ጭምር አለ፣ ቁርአን ላይም አለ። የሴቷ ቃል በቃል አለ። ስለዚህ ቃሉ ምንም ችግር የለበትም ማለት ነው። በቀራ ቁጥር 30 ላይ አይ ቲንክ ጠበሪ ደግሞ በፈሰረው መሰረት ከፈስ ጀምሮ እያንዳንዱ ስሞች ነገሮች ያስተማረው አላህ ነው ይላል። ስለዚህ ይህንንም ስሞቹን አላህ ነው ያስተማረው ለአደምም ለሰው ልጆችም። እና እንደዛ ከሆነ ቁላው የተቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባ ይላል። እዚህ ጋር ለምን ተከለከለ ነው ጥያቄ አይደለ? ኦኬ ቀደም ጉባኤውን አይተናል። ዘሌዋውያን ምዕራፍ 21 ቁጥር 16 እስከ 27 20 ምናምን አካባቢ ምን አይነት ገብተው ካህን መሆን እንዳለባቸው የተናገረውን ተመልክተናል። አልቅድም ተመልክተናል። ያ ከነኛ ውስጥ ደግሞ እዚህ ውስጥ አንደኛውን ነጠለና እዛ ጋር ጀንደረባ ብሎ ያስቀመጣቸው ነበሩ። እዚህ ጋር ደግሞ እነኝን ነጠለና ምን አመጣ? ቁላው የተቀጠቀጠ ብልቱም የተቆረጠ አለን አይደል? ወደ እግዚአብሔር ጉባኤ አይግባ አለን አይደል? መልካም በደንብ አስተውል። የእግዚአብሔር ጉባኤ ምንድን ነው? የእግዚአብሔር ጉባኤ ቅዱስ መሆን አለበት፣ ንጹህ መሆን አለበት። እነኚህ ብልታቸውን ለጣዖት የሚሰዉ ናቸው። ለጣዖት የሚሰዉ ከሆኑ በደንብ አስተውል። እግዚአብሔር ዘፍጥረት ምዕራፍ 2 ላይ አይ ቲንክ ወደ መጨረሻ አካባቢ ላይ እግዚአብሔር አዳምና ሔዋንም ብዙ ተባዙ ብሎ ባርኳቸዋል። ብልትህን ከቀጠቀጥከው ከቆረጥከው መብዛት መባዛት ትችላለህ? ብልትህን ከቀጠቀጥከውና ከቆረጥከው መባዛት ትችላለህ? ማስወለድ ትችላለህ? በምን ይታወቃል? አሁን ለምሳሌ እዛ ጋር ማወቅ ላይ እንሄዳለን። ችግር የለውም እሱ ላይ እንሄዳለን። ግን ከቆረጥከው መውለድ ትችላለህ? ብልትህን ከቆረጥከው እንዴት አልችልም። መልካም። ሰው ብልቱን መቁረጥ ኃጢአት ነው ወይንስ ኃጢአት አይደለም ብለህ ታምናለህ? ኃጢአት ነው። ኦኬ። ስለዚህ ኃጢአት መሆኑ ከተግባባን መቁረጥም ጤናማ እንዳልሆነ ከገባን ይህን የሚያደርጉ አካላት ለጣዖት ነው ይህንን ራሳቸው የሚሰዉት። ስለዚህ እግዚአብሔር ምን አለ? ይህንን የሚያደርጉ ወደ ጉባኤ አይግቡ አለ። አሁን ያንተ ጥያቄ እንዴት እናውቀዋለን? ይህንን ሰው እየመቁረጡን ነው አይግባ እያለ ትእዛዝ እያስተላለፈ ነው። እንዴት ከፍ አድርጌ ነው እንደማየው እንዴት ይታወቃል? ወይ ደግሞ ሞክረኝ ብዬ ላየው እኔ ጎበዝ። እሺ ክፍሉ የሚለው አታስገቡት ነው የሚለው ወይንስ አይግባ ነው የሚለው? አይግባ ነው የሚለው። ስለዚህ አይግባ ያለው ትእዛዙ የተሰጠው አድራጊው ራሱ የተደረገው ራሱ ላይ ነው እንጂ አንተ ከልክል ተብለሃል እዚህ ክፍል ላይ። እኔ ያው ሰው ግን እንዴት ነው አይግባ? እሺ ጎበዝ በደንብ አስተውል። ስለዚህ አይግባ ከተባለ ብልቱን የሚቆርጠው አካል ወደ ጉባኤ መግባት የለበትም፣ ያውቀዋል ማለት ነው። ትእዛዙ ተሰጥቶታል እንጂ አታስገቡት ቢኖረው ኃጢአተኛ ስለሆነ ነው ይሄ ሰውዬ
ቆይ አታስገቡት ቢል ኖሮ በደንብ አስተውል። አታስገቡት ቢል ኦኬ፣ የሰዎችን ብልት እያየን መንገድ ላይ ቁጭ ብለን ልንለካ ነው እንደ አንተ እንዳልከው ይመጣዋል። አታስገቡት ቢል ቼክ ልናደርግ ይሆናል ማለት ነው። ነገር ግን አይግባ ከተባለ ትእዛዙ ኦልሬዲ እሱ ላይ ተሰጠ ማለት ነው። አይግባ ስለተባለ ባለፈው ኡስታዝ የተመጣበት ቶፒክ ነው አክቹዋሊ። አይግባ ከተባለ ስለዚህ እግዚአብሔር ቅድም እንዳልኩ ብሉይ ኪዳን ላይ ኃጢአት ሲሰሩ ራሱ መቅሰፍት ያወርድባቸዋል። ስለዚህ አትግባ ብሎታል። ተዳፍሮ የሚገባ ከሆነ ልክ የእንትና ልጆች ታቦቱን ደፍረው እንደነኩ መቅሰፍት እንትን እንዳላቸው እግዚአብሔር በመቅሰፍት ያነዳቸዋል ማለት ነው። ምክንያቱም ትእዛዝ ሰጥቷል። ያንን ትእዛዝ ጥሰው የሚገቡ ከሆነ በመቅሰፍት ይመታሉ። ለምሳሌ አንተ ውዱ ሳያደርግ አንድ ሰው አይስገድ የሚል ትእዛዝ ከተሰጠ መስጊድ የግዴታ ውዱ አድርገህ ነው በቃ ለሰላት ምገባው። ግን የሚሰጠውን ማብራሪያውን ከነማስረጃ ብታደርግልኝ ደስ ይለኛል። ያው ክፍሉ እኮ እያለህ እኮ ነው። ምክንያቱም ብልቱ የተቀጠቀጠ እሺ፣ አዳምጥ እሺ። ይሄ ለጣዖት ስለሆነ ብልቱ የተቀጠቀጠ ወደ ጉባኤ እንዳይገባ ከለከለ። መግባት ብቻ አይደለም በተፈጥሮ ምን ችግር አለው? ቢገባ ምን ችግር አለው? እስኪ ችግሩ ቢገባ ይሄ ነው በለኝ። ኃጢአት ነው አይደለም? ብልትን መቀጥቀጥና መቁረጥ ኃጢአት ነው። እግዚአብሔር ማሪ አይደለም እንዴ? ችግር አለ? እግዚአብሔር ማሪ ነው። ባበስ ስለዚህ ወደ ጉባኤ ብልትን እዛ ጋር ለጣዖት እየሰዋ እዚህ ጋር ደግሞ ወደ እግዚአብሔር መግባት ግን ትችላለህ? አችልም። ቆይ ንስሐ ከገባ ሌላ ጉዳይ ነው። ንስሐ መግባት ሌላ ጉዳይ ነው። አንተ ሰላት ላይ ውዱ ሳታደርግ ትገባለህ ወደ መስጊድ? ይሄና ውዱ አይገናኝማ። ብልቱ እንደማይገናኝ እናያለን። ብልቱ ተቀጠቀጠ እገባለሁ። ፕሊስ ቆይ ገሃነም እንደምገባ አሳያለሁ በቁርአን። አላሁ አክበር። ገሃነም እንደምገባ አሳያለሁ። ብልትን አይደለም ማንኛውንም አካል ከቆረጥክ ገሃነም ታቶ ማድረግ መነቀስ እንኳን ገሃነም ይከተሃል። እንኳን መቁረጥ ንስሐ ይጨርሷል። አብሽር። ንስሐማ ከገባ ሱብሃንአላህ፣ ንስሐማ ሌላ ጉዳይ ነው። ይሄንን ካደረግክ ከቆረጥክ እንኳን እኔ ይቅርና ማለት ነው እፎይ ራሱ ዛሬ ማተቡን ቆርጦ እስልምናን ቢቀበል ይገባል ገነት። እንኳን ለምንድን ነው የማያሰግዱት? ዲቃላ ምንድን ነው ጥፋቱ? አንዴ በደንብ አስተውል። ሱብሃንአላህ፣ ንስሐ ከገባ ሌላ ጉዳይ ነው። ንስሐ መግባት ሌላ ጉዳይ ነው። አካልን መቁረጥ ግን ገሃነም የሚከት ነው። በደንብ አስተውል። አካልን መቁረጥ ንስሐ ከገባ እሱ ሌላ ስለሆነ አለመስገድ፣ ሰላት አለመስገድ ገሃነም ይከታል። ሰላት ማሰግድ ከሆነ ምጠጣ ምሰክር ከሆነ እንትን ምትል ከሆነ ገሃነም ይከታል አይከትም? ድብን አድርጎ በቃ ይሄን የሚያደርግ ካለ አይግባለ። ያውም ገሃነም ትገባለህ አትገባም አይደለም ያለ። በደንብ አስተውል። የምድራዊ ገና ጉባኤው ላይ ነው። ጉባኤ ቢገባ ችግሩ ይሄ ነው በለኝ ነው። ለምን ኃጢአት አሁን ለምሳሌ ይሄ ሰውዬ ከዚህ በፊት አድርጎት ኃጢአት እንደሆነ ደግሞ ገብቶት አሁን ንስሐ ገብቷል። ታውቃለህ? እዚህ ላይ ሱብሃንአላህ ንስሐ ገባ የሚላሉ የተቀጠቀጠ ነው የሚለው። በቃ የተቀጠቀጠ ወይ የተቆረጠበት ነው። ንስሐ ገባ የሚላሉ ወይ ምናልባት ሆን ብሎ ለጣዖት ማይሰዋ ከሆነ መጽሐፈ ኢሳያስ ትንቢተ ኢሳያስ ምዕራፍ 56 ቁጥር 3 ወይም 6 አካባቢ ላይ ክፈትለት፣ ወይንም ደግሞ ማቴዎስ ወንጌል ምዕራፍ 19 ላይም ያስቀምጠዋል። ትልቅ እንትን አላቸው እነሱ። ሆም ላይ እየረበሽክ ይመስለኛል። እንትና አሁን ገብቶሃል? እኔ በጣም ወዳለሁ። እሺ ወደ እግዚአብሔር የተጠጋ አንብበው፣ ለራሴ ክርስቲያን አንብበለው። እኔ አይኔን እያመመኝ ነው። አንብበለት። ኦኬ እሺ። ወደ እግዚአብሔር የተጠጋ መጻተኛ በእውነት እግዚአብሔር ከሕዝቡ ይለየኛል አይበል። ጃንደረባም እነሆ እኔ ደረቅ ዛፍ ነኝ አይበል።
እግዚአብሔር ሰንበቴን ስለሚጠብቁ ደስ የሚያሰኘንም ነገር ስለሚመርጡ ቃል ኪዳኔንም ስለሚይዙ ጃንደረቦች እንዲህ ይላልና በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ መታሰቢያና ስምን እሰጣቸዋለሁ፣ የማይጠፋም የዘላለም ስም እሰጣቸዋለሁ። ያ ጃንደረቦች አየ በዚህ መጠን ክብር አላቸው፣ በዚህ መጠን ቦታ ይሰጣቸዋል። ጃንደረባ ማለት ብልቱ የተሰለበ ማለት ነው። ስለዚህ ያኛው ግን ምን እንዳታደርግ ነው የተከለከልከው? እንደዛ እንዳያደርጉ ሚሽካት አልመሳቢ 724ን ክፈተው ክርስቲያን እንደዛ እንዳያደርጉ ለጣዖት እየሰዉ ያንን እንዳያደርጉ የተሰጠ ትእዛዝ ሚሽካት አልመሳቢ 724 ያንን እንዳያደርጉ የተሰጠ ነው። ኦኬ ኔትወርክ ነው አለው እኔ አዳማጭ ስለሆንኩ ነው። ኦኬ እሺ፣ ያው እቺኛዋን ደግሞ ያተል በተመሳሳይ ጥቅስ እናንተ ጋር አለ ተመሳሳይ በሆነ ሁኔታ ምን ብልቱ የተቀጠቀጠ ወደ እግዚአብሔር ጉባኤ ይግባ የሚል አለ። ኧረ በእግዚአብሔር ሚት ነው መሐመድ። ኦኬ ላንብብልህ አንዴ። እሺ ኡትማን said messenger of God grant us permission to become ኢኑክ የአላህ መልእክተኛ ስልብ እንድንሆን ወይም ደግሞ ብልታችንን እንድንቆርጥ ፈቀደልን። በአረብኛ አውጣ የላ ጥያቄ ነው እየጠየቁት ያሉት። በአረብኛ አለው አረብኛ አውጣ። እዚህ ጋር ፍልስፍና የለው እንትን ጥያቄ ምልክት የለውም። በአረብኛ አውጣልኝ እየጠየቁት ነው። ቆይ አረብኛ አድርግለት። በቃ ጥያቄ እየጠየቁት እኔ አነባለሁ። እሺ ቃል ያ ረሱላህ እሺ إذا لنا في الاختصاص فقال رسول الله صلى الله عليه وسلم ليس منا من خصى ولا اختصى إن خصى أمة الصيام فقال إذا لنا في الساحة فقال إن سيحة أمة الجهاد في سبيل الله قال إذا لنا في الترهب. ايش من دنو يهيد هذا ترجم لنا ترجم አንተ መረጃውን ያመጣው አንተ ነህ። ተርጉም አንተ ነው ራስ ተርጉም ነው። እኔ አልተም ለምን መረጃውን እኮ ለራሴ አልተጠቀመውም። እኔ ተርጉም ላይ ነው አረብኛ ይደረግልን ብለህ ገልኩ ተርጉምልን። ኧረ አዎ ያው በቃ አይ ምናልባት ሰርች አድርጋችሁ እንዳይሆን ብዬ ነው። ያው ብዙ ጊዜ ሰርች ነው የምታደርጉት። ተርጉመው አረብኛውን ብለህ የለ አረብኛውን ነው ለራስ ተርጉመው ምን ለማለት እንደፈለክ እስኪ እናያለን። አስተግፍሩላህ እኔማ በቃ እኔ ፖይንቴን አንዴ እንትን ጨርሻለሁ። ገብቶሃል አንተም ተግባብተናል። ኦዲየንስ በደንብ ተረድቷል። አልዋሽም። እኔ ወላሂ አልገባኝም። ምን ተተተተተው ምን እኔ ተርጉም እሺ፣ ካልዋሸ ተርጉም እሺ። አረብኛ እችላለሁ አረብኛውን ነው የምፈልገው ብሎ ሰምታችሁታል። እኛ ጋር የጠየቃት ቃል በቃል እሱ ጋር አለች። ያ ደደብ ኡስታዝ እየዞረ ሴቶቹን ሱብሃንአላህ ያ መሀይም ኡስታዝ እየዞረ ይሄንን ነው የሚጠይቀው። ሐዲሳቶቹን ዞር ብሎ አይቶ ስለማያውቅ ማለት ነው። ንቀን ማን መልስለት ለዛ ለኡስታዝ እዚህ መጥቶ የጠየቀን ፎይ በጣም ብዙ አለ እሱ ጋር እንደዚህ ያ ነው ደግሞ እንዳይባል ምን መሰለኝ፣ አሁን እኛ ብዙዎቻችን አንተንም የሚመለከቱት የኛንም የምንመለከተው ብዙ እውቀት የለንም። ልንገር የሱ ትክክል ነው፣ ግን ደግሞ ማለት ነው በየቀኑ አይደለም በየቀኑ ከክርስትና ወደ እስልምና እየሄዱ ያሉት ፖለቲካን እዛው ያዘው ታዲያ። ስለዚህ እስልምና ውሸት መሆኑን እያረጋገጥክልኝ ነው። እስልምና ወደ መጣበት ጎሬ ይመለሳል ይላል። ስለዚህ እስልምና እየጨመረ ከሆነ በፖለቲካ ስለቆማችሁ፣ እኛ ደግሞ በመጨረሻው ላይ አጋንንትን ትምህርት እየሰሙ ሰዎች ሃይማኖቱን ይቀይራሉ። ሁኬርስ ሱብሃንአላህ እንደተከበርኩ ወርዳ ይሻሉ። እኛ ጋር እውነት ቤተክርስቲያን የሆነች ቤተክርስቲያን ፈርሳለች። እኛ ጋር የሚገርም አቃጥሏት ሄዱና ያው ስራችሁ እሱ ስለሆነ ቤተክርስቲያን ፈርሳለች ይለኛል። ፎቶ እንድናየ ነው የከፈትክልን፣ በንዴት ፎቶ ካሜራን ከፈትክልን። ቤተክርስቲያን ፈርሳለች እኛ ጋር ይለኛል። ማን ያፈረሰው? ቀጣይ ደግሞ ቤንዚን እዛችሁበት ሰለሙ እንዳለ ሰለሙ። እውነትህን ነው፣ የምሬን ነው። እያለቃችሁ ነው። አይ ካሜራ ልታሳየን ነው።
በቃ ሄድና እነኛ ደደብ ኡስታዞችን አዳምጣቸው። በቃ እስካሁን ድረስ ጥሩ ነበርክ። አይሻልም? ጥያቄ ልጠይቅ ስለእንትን አላችሁ። ብዙ ጥያቄ ነበረኝ ትንሽ። አይ ሱብሃንአላህ በመጀመሪያ ጥያቄ ላይ በደንብ ተመልሶልህ መጣን። ሁለተኛውም ላይ ተመልሶልሃል። አሁን ችግር የፈጠረብህ ምን እንደሆነ ታውቃለህ? ያናድድህ አንተ እኛ ጋር ከመለስንልህ በኋላ ይሄን የጠየቅከውን በከፋ ሁኔታ አንተ ጋር መጣንብህ። ከዛ በኋላ ደነገጥክ። ዲቃላ ብለህ ስትል ስድብ ነው ስትል ዲቃላን አሳየን። ጉባኤ አግባ ይላል ስትል እሱን አብራርተን ተመልሶልኛል ካልክ በኋላ አንተ ጋር ግን ያሉት ገነት አይገቡም የሚል አመጣንብህ። አንተ ጋር አይደለም ጉባኤ የቤተ መቅደስ ውስጥ ገብቶ አታገልግሉ የሚለው ሳይሆን መገልገል እየቻሉ ያንተ ግን ገሃነም ይገባሉ ቢል አመጣንብህ። እዛ ከፋንብህ እና አትናደድ። ለጊዜው ለዛሬ በቃናል። እሱ ገሃነምና ብልቱ የተቀጠቀጠ ወደ መስጊድ አይግባ የሚላል። እሺ አይ ሐዲሱ ላይ ችግር የለም አለ እኮ። ስለዚህ በቃ ለዛሬ በቃ ለማንኛውም አይሻልም? አለ አይ ካለ ያሳየኝ፣ እኔ ካለ ያሳየኝ፣ እኔ እረዳለሁ። ካለለ ግን አሳየን እኮ ነው አሳየን እኮ ወደ መስጊድ አይግባ የሚል አለ። ለምንድን ነው የማያሰግደው? ስግድ ነው ጥያቄ አለኝ እኔ ላንተ። ምን አጠፋ ልጁ? እሱ እኮ ዲቃላ አልሆነም አይደለ? ሶስቱ ኢማም ሻፊ፣ ሐነፊ ሶስቱ ፊቆች እንዳለ ይቀበሉታል። የተመረጠ አይደለም አይወደድም ነው የሚባለው። ምን አጠፋ? እናትና አባቱ ለፈጠሩት ነገር